ፕሮቴስታንቶች የሚዘሉት ይሄንን ነው። እዩ ሊቀ ካህናቱን ኢየሱስ ክርስቶስን እና ምን አለ ሊቀ ካህናት ነው ይሉና ሁላችንም ደግሞ ካህናት ነን ይሉና ካህን አያስፈልግም ብለው ይዘጋሉ። ኢየሱስ ሊቀ ካህናት ስለተባለ ሌላ ካህን አያስፈልግም ይላሉ። በሞቴ ስሙ ኢየሱስ ክርስቶስ ሊቀ ካህናት ስለተባለ ሌላ ክህነት አያስፈልግም ማለት ወንጀል አይደል? ለምን መሰላችሁ? ኢየሱስ ሊቀ ካህናት ማለት የካህናት አለቃ እኮ ማለት ነው። በሞቴ ልጠይቃችሁ ኢየሱስ ክርስቶስ የካህናት አለቃ እኮ ሊሆን የሚችለው ሌሎች ካህናት ሲኖሩ ነው ሳይኖሩ ነው? አለቃ የሚኖረው ምንዝር ሲኖር ነው ሳይኖር ነው? አያችሁ ሊቀ ካህናት መባሉ ራሱ ሌሎች ካህናት እንዳሉ ማሳያ ነው። ኦርቶዶክሳዊት ቤተክርስቲያን ተሰርታ በመጽሐፍ ቅዱስ ያለቀች መሆኗን ተመለከታችሁ? ለዩልኝ የሚለው ቃል በጥቂቶች ብቻ የተጠቀሰ እንደሆነስ አያችሁ? ለሁሉ ቢሆን ኖሮ ክህነት ለምንድን ነው ለዩልኝ የሚለው ወገኖቼ? ሊቀ ካህናቱ ክርስቶስ ነው። አሁንም ደሙን ያፈሰሰ ካሳ የካሰ ሁላችንንም የቴቬዥን በግ ደግሞ ራሱ ነው ይላል። ሊቀ ካህናት የተባለው ለዚህ ነው ወገኖቼ። በግም መስዋዕትም እረኛም በግም የሆነ ኢየሱስ ክርስቶስ ነው። የአሮን ሊቀ ካህናትነት በተወደደ በመድኃኒታችን አገልግሎት ተተካ። ተወዳዳሪ፣ ተፎካካሪ፣ ንጽጽር በሌለው አብላጫ ባላት በጌታችን በመድኃኒታችን በኢየሱስ ክርስቶስ የባህሪ አምላክ ሆኖ በፈጸማት ክህነት ብልጫነት ተፈጸመች፣ ተተካች፣ ፍጽምት ሆነች። በአንዳንድ ሰዎች ውስጥ በተለይ በፕሮቴስታንቶችና በተሐድሶዎች ውስጥ የሚቀነቀነው ሁላችንም ክርስቲያን ከሆን ካህንን የሚሉት ተሊጥና ትምህርት አላቸው። ይሄ ስህተት መሆኑን ነው የምታዩት ወገኖቼ። ካህናት አለን እንጂ ካህናት አያስፈልጉም አላለም መጽሐፍ ቅዱስ። እደግመዋለሁ፣ ካህናት አያስፈልጉም አላለም። ክህነት ተሽሯል አላለም። ክህነት የለም አላለም መጽሐፍ ቅዱስ። አንዱን አውድ ወስዶ ወደ ሌላ ትርጉም መውሰድ ስህተት ነው። ምእመናን የእረኞች አለቃ ይለዋል የተወደደ መድኃኒታችንን። የእረኞች አለቃ በሚገለጥበት ጊዜ ይላል ኢየሱስ ክርስቶስ የእረኞች አለቃ የተባለው ሌሎች እረኞች ስላሉ ነው ስለሌሉ ነው? ሌሎች እረኞች አሉ። አንዳንዶችን እረኞች አንዳንዶችን ሐዋርያት አደረገ ይላል። ሊቀ ካህናት የሚለው ቃል ራሱ ሌሎች ካህናት እንዳሉ ማሳያ ነው ወገኖቼ። ኢየሱስ ክርስቶስ የእረኞች አለቃ የተባለው ለመንጋው ምሳሌ ሁኑ የተባሉ ጳጳሳት ስላሉ ነው። እረኞች የሚባሉ ጳጳሳት ናቸው። ለመንጋው ምሳሌ ሁኑ ያላቸው እኮ ጳጳሳትን ነው። ጳጳሳት እኮ እረኞች ናቸው። የእረኞች አለቃ የጳጳሳት አለቃ ኢየሱስ ክርስቶስ ነው። ይፍታችሁ የሚሉን እኮ እሱን ነው። ዛሬም ስርየተ ኃጢአት ይቅርታ የሚሰጠን ራሱ ኢየሱስ ክርስቶስ ነው። አንዳንዶች ደግሞ ኢየሱስ ክርስቶስ ካህን ተብሎ ስለተጠራበት ማንም ሰው ሊጠራበት አይገባም ብለው አጓጉል አይነት ቀልድ ይቀልዳሉ። ምእመና እንኳን ስሙን ከመለኮታዊ ባህሪ ተካፋይ እንሆን ዘንድ አይደል የጠራ? እንኳን ስሙን ከመለኮታዊ ባህሪ ተካፋይ ትሆኑ ዘንድ እኮ ነው የሚለን። እንኳን ስሙን ወገኖቼ። ቅዱስ ተብሎ ቅዱሳን አሰኝቶን የለ? ሐዋርያ ተብሎ ሐዋርያት አሰኝቷቸው የለ? አምላክ ተብሎ አማልክት አሰኝቶን የለ? የዓለም ብርሃን ተብሎ የዓለም ብርሃን አሰኝቷቸው የለ? ልጅ ተብሎ በጸጋ ልጆች አሰኝቶን የለ? ምእመና ምን ብለን ልንገልጸው እንችላለን? ይሄ እኮ ፍጹም ውሸት ነው። ኢየሱስ ስለተጠራበት ሌላ ሊጠራበት አይገባም አይባልም። ይሄም ነውር ነው። አንዳንዶች ካህናት ማለት የእግዚአብሔርን የክርስቶስን ክህነት አሁን በዚህ ዘመን ካህናት ብላችሁ ካላችሁ የክርስቶስን ክህነት መካዳችሁ ነው ብለው ደግሞ ሊያፋጥጡን ይሞክራሉ። ይሄም ውሸት ነው። ይሄም ውሸት አመክንዮ ነው። ለምን መሰላችሁ? ኢየሱስ ክርስቶስ ካህን ተብሏልና ሌሎችን ካህናት ካላችሁ ኢየሱስ ክርስቶስን ክህነት ክዳችኋል ካሉን ወገኖቼ፣ ወላጆቻችንን አባት ማለት የእግዚአብሔርን አባትነት መካድ ነው እንዴ? ውሸት ነው። ስለዚህ ምእመናን አያችሁ፣ በአዲስ ኪዳን እውነተኛ የክርስቶስ ክህነት እንዳለች በመጽሐፍ ቅዱስም በአባቶች የምስክርነት ትምህርትም ብጥር ጥርጥር ተብላ ውጥት ተብላ በደም አድርጋ ተቀምጣ የተቀመጠች የተማረች ሕይወት የሆነች ምስጢር ናት። ሳውልንና በርናባስን ጳውሎስንና በርናባስን ለጠራኋቸው ሥራ ለዩልኝ አላቸው። ለዩልኝ። ለምንድን ነው የሚለዩት? ለተለየ የክህነት አገልግሎት እኮ ነው። እኔ ለእግዚአብሔር ወንጌል እንደ ካህን እያገለገልኩ አላለም ጳውሎስ? እንደ ካህን እያገለገልኩ ያለው ለጠራዋቸው ሥራ ለዩልኝ። ከጾሙም ከጸለዩም እጃቸውን ከጫኑ በኋላ አሰናበቷቸው ይላል። አያችሁ፣ እጃቸውን ጭነው ስለ ሾሙት ነው ቅዱስ ጳውሎስ እኔ እግዚአብሔር ካህን ነኝ ማለት የጀመረው።
አያችሁ ለዚህ ለጠራቸው ስራ ይለዩልኝ ነው ያለው ሁሉም ካህን ቢሆን ኖሮ ለምንድነው ለዩልኝ የሚለው ኦርቶዶክሳዊት ቤተክርስቲያን ተሰርታ በመጽሐፍ ቅዱስ ያለቀች መሆኗን ተመለከታችሁ ለዩልኝ የሚለው ቃል በጥቂቶች ብቻ የተጠቀሰ እንደሆነስ አያችሁ ለሁሉ ቢሆን ኖሮ ክህነት ለምንድነው ለዩልኝ የሚለው ወገኖቼ ቅዱስ ጳውሎስ ደግሞ ጢሞቴዎስን እንዴት እንዳደረገው የኤፌሶኑ ሊቀ ጳጳስ ጢሞቴዎስን ሲሾመው ደግሞ ምን ይላል መሰላችሁ እሳት እንደሚያቀጣጥል ሰው እጆቼን በመጫኔ ባንተ ያለውን የእግዚአብሔርን ስጦታ እንድታነሳሳ ይለዋል ሐዋርያት ለጳውሎስ ጳውሎስ ለጢሞቴዎስ እንደዚህ እያለ ነው እኮ ብፁዕ ወቅዱስ አቡነ ማትያስ ጋር ይደረሰ ይቆጠራል እዚህ ያሉ አባት ጋር ክህነቱ ይቆጠራል እሳቸው ጋር ይቆጠራል ይሄ ማለት ነው እውነተኛው የሐዋርያት ስልጣንና ክህነት ምእመናን የትም ቦታ ማታገኙት እዚህ ቤት ብቻ ያለ ስልጣን ይሄ ነው የኤፌሶኑ ሊቀ ጳጳስ ጢሞቴዎስን ደግሞ እንዴት መሾም እንዳለበት መስፈርት የነገረው ቅዱስ ጳውሎስ ነው መንፈስ ቅዱስ ለሐዋርያት ሐዋርያት ለነ ቅዱስ ጳውሎስ እነ ቅዱስ ጳውሎስ እነ ጢሞቴዎስ ደግሞ ዝም ብሎ እንዳይሾም መስፈርት ሰራለት ምን የሚል እንዲሁም ዲያቆናት በሁለት ቃል የማይናገሩ ለብዙ ወይን ጠጅ የማይጎመጁ ነውረኛ ረብ የማይወዱ በንጹህ ሕሊና የሃይማኖትን ምስጢር የሚይዙ ሊሆኑ ይገባል አለ መስፈርት አወጣ ሁሉም ዲያቆን ሁሉም ቄስ ሁሉም ካህን ቢሆን ይሄ ሁሉ መስፈርት ምንድነው የሚያደርገው ወገኖቼ አንዳንዶች ክህነትን መስዋዕትንና መሰዊያን በብሉይ ኪዳን እንጂ በሐዲስ ኪዳን አሁን በምንኖርበት ዘመን እንደማያስፈልግ ያስተምራሉ። ኦርቶዶክሳዊት ቤተክርስቲያን ግን የእግዚአብሔር የሐዲስ ኪዳን የማዳኑ መንገድ የጸናው በክህነት በመስዋዕትና በመሰዊያ ነው ብላ ታስተምራለች። ልብ በሉ በሐዲስ ኪዳን አሁን በምንኖርበት ዘመን ክህነት ያስፈልጋል። ሕያው የሆነ መስዋዕት አለ። መስዋዕቱንስ የምናቀርብበት መሰዊያስ ታቦትስ ያስፈልጋል። እውነት የሐዲስ ኪዳኗ ቤተክርስቲያን እነዚህን ሊኖሯት ይገባል። እሱን ነው እግዚአብሔር እንደረዳን ቀስ በቀስ የምንፈትሸው። እግዚአብሔር ከሁላችን ጋር ይሆን። ይውላችሁ የምጀምረው እግዚአብሔር ትንቢት ሳይናገር እግዚአብሔር ምሳሌ ሳይመስል የሚያደርገው ነገር የለም። ሐዲስ ኪዳንን በትንቢት በብሉይ ኪዳን ያሳይ ነበር። እግዚአብሔር ሊሰራ ያለውን አስደናቂ የማዳን ሥራ በኦሪት በምሳሌዎች ያስጎበኝ ነበረ። አንድ ሕንፃ በመሬት ላይ ከማረፉ በፊት ለዚህ ሙያ የተመደቡ ሰዎች ሲሚንቶ አብኩተው ግንብ ገንብተው ሕንፃ ሰርተው ከማጠናቀቃቸው በፊት ያ ሕንፃ ምን እንደሚመስል ለማሳየት ሞዴሎች ይሰራሉ። አርኪቴክቸሮች ዲዛይኖቹን ሌሎቹንም ስራዎች በወረቀቶችና በሌሎች ጉዳዮች መስሪያዎች መጀመሪያ ያሳያሉ። እሱን ነው ከዛ በኋላ መሬት ላይ የሚያወርዱት። ልክ እንደዚሁ እግዚአብሔር በሐዲስ ኪዳን ሊሰራ ያለውን ነገር በብሉይ ኪዳን በኦሪት ልክ እንደዚሁ እያሳየ ነው ሐዲስ ኪዳን ላይ የደረሰው። ስለዚህ ክህነትም፣ ስለዚህ መስዋዕትም፣ ስለዚህ መሰዊያም በትንቢት መነጽርነት ለሐዲስ ኪዳን እንደሚፈጸም ሲያሳየን ነበር እግዚአብሔር። ስለዚህ መጀመሪያ እግዚአብሔር በትንቢት ተናግሯል በሐዲስ ኪዳን ክህነት እንደሚኖር። እግዚአብሔር በትንቢት ተናግሯል በሐዲስ ኪዳን መስዋዕት እንደሚኖር። እግዚአብሔር በትንቢት ተናግሯል መሰዊያ በሐዲስ ኪዳን እንደሚኖር። አዎ
እሱን 1 2 3 ብዬ መጀመሪያ ቆጥሬ ላሳያችሁ። የመጀመሪያው ስለ ክህነት ላንብብላችሁ። ትንቢተ ኢሳይያስ ምዕራፍ 66 ከቁጥር 18 እስከ 19 እንዲህ ይላል። ትንቢተ ኢሳይያስ ምዕራፍ 66 ከቁጥር 18 እስከ 19 እንዲህ ይላል። መልሼ ስለምጠይቃችሁ ልብ ብላችሁ አድምጡልኝ። እንዲህ ይላል፣ አሕዛብንና ልሳናትን ሁሉ የምሰበስብበት ጊዜ ይደርሳል። እነርሱም ይመጣሉ፣ ክብሬንም ያያሉ። ካህናትና ሌዋውያን እንዲሆኑ ከእነርሱ እወስዳለሁ ይላል እግዚአብሔር ተብሎ ተጽፏል። ደግሜ ላንብብላችሁ። አሕዛብንና ልሳናትን ሁሉ የምሰበስብበት ጊዜ ይደርሳል አለ እግዚአብሔር። እስኪ ልጠይቃችሁ፣ እግዚአብሔር ሕዝብ ከሚባሉት ከእስራኤል ይልቅ አሕዛብ የተባሉ ቀድሞ ሲያመልኩት ያልነበሩትን አዲስ መጪዎችን የሰበሰበው በብሉይ ኪዳን ነው በሐዲስ ኪዳን ነው? ንገሩኝማ። አልገባችሁም? ጥያቄ አልገባችሁም? እዩ፣ አዲስ የሆኑ እግዚአብሔርን አምልከው የማያውቁ ከአይሁዳውያን ወገን ያልሆኑ ከሌላ ወገን፣ ከሌላ ነገድ፣ ከሌላ ቋንቋ የሆኑ ሕዝቦችን ለአምልኮቱ የጠራው እግዚአብሔር በሐዲስ ኪዳን ነው በብሉይ ኪዳን ነው? መቼ ነው? በሐዲስ ኪዳን ነው። ኦርቶዶክሳውያን በብሉይ ኪዳንማ እግዚአብሔርን ያመልኩ የነበሩ አይሁዳውያን ናቸው። የአብርሃም ልጆች ናቸው። የይስሐቅ ልጆች ናቸው። የያዕቆብ ልጆች ናቸው። አንድ ወገን፣ አንድ ነገድ፣ አንድ ቋንቋ ብቻ ነበሩ። በሐዲስ ኪዳን ግን ታስታውሱ ከሆነ ብዙ ቋንቋዎችን ገልጦላቸው ከብዙ ቦታ የመጡ አሕዛብን ሰብስቧቸው በየገዛ ቋንቋቸው አናግሮላቸው ምስጢር ገልጦላቸው የተወደደ መድኃኒታችን ኢየሱስ ክርስቶስን እንዲያምኑ ያደረጋቸው በብሉይ ኪዳን አይደለም፣ በሐዲስ ኪዳን ነው። በተለያየ ቋንቋ መሰበክ የጀመረው ከነገድም ከቋንቋም ከወገንም ዋጅተሃልና ክብር ይገባሃል የተባለው በኦሪት ሳይሆን በወንጌል ነው። በየገዛ ቋንቋችን ሲናገሩ እንሰማ የለም እንዴ ያሉት በበዓለ ሃምሳ፣ በበዓለ ጰራቅሊጦስ፣ በጴንጤቆስጤ ቀን፣ በበዓለ ሰዊት፣ በእሸት በዓል ቀን፣ በ50ኛው ቀን ጌታችን ባረገ በ10ኛው ቀን ከሙታን ተለይቶ ከተነሳ በ50ኛው ቀን ያኔ ነው በየቋንቋችን እንሰማ የለም እንዴ ያሉት እኮ ያኔ ነው። እሱን ነው የሚለው አሕዛብንና ልሳናትን የምሰበስብበት ጊዜ ይደርሳል፣ እነርሱም ይመጣሉ ክብሬንም ያያሉ ይላል። ምእመናን፣ ይሄ እኮ የተፈጸመው በብሉይ ኪዳን ሳይሆን በሐዲስ ኪዳን ነው። እቺን ያዙና የሚቀጥለውን ቃል አንብብላችሁ። እነርሱም ይመጣሉ ክብሬንም ያያሉ ካለ በኋላ ካህናትና ሌዋውያን እንዲሆኑ ከእነርሱ ወስዳለሁ አለ። መቼ? በሐዲስ ኪዳን ተባብለን የለም? በሐዲስ ኪዳን ከእነርሱ አለ። ከማን? ሌላ ቋንቋ ከሚናገሩት። ከማን? አሕዛብ ከሆኑት። ከማን? ሩቅ ካሉት ወገኖቼ፣ ከይሁዳ ነገድ ካልሆኑት፣ ከአሮን ወገን ካልሆኑት ካህናትንና ሌዋውያንን እወስዳለሁ። መቼ?
አሕዛብንና ልሳናትን የምሰበስብበት ጊዜ እሱ መቼ ነው? በአዲስ ኪዳን ነው። እዩ ካህናትን ከነሱ ወስዳለሁ አለ። መቼ? በአዲስ ኪዳን ነው። አያችሁ እግዚአብሔር በትንቢት በአዲስ ኪዳን ካህናትና ሌዋውያን አገልጋዮች እንደሚኖሩት ቀድሞ ትንቢት መናገሩን አስተውሉ። ይሄ ምን ማለት ነው? በአዲስ ኪዳን እግዚአብሔር ካህናት አሉኝ እያለ ነው። ከየት? ከአሕዛብና ሌሎች ቋንቋዎች ከሚናገሩ ሕዝቦች አለ። አዎ የዕብራይስጥን ቋንቋ በሚናገሩት በአይሁድ ብቻ መካከል አይደለም። አማርኛም ከሚናገሩ፣ ከምባትኛም ከሚናገሩ፣ ሀዲይኛም ከሚናገሩ፣ ትግርኛም ከሚናገሩ፣ አዎ ኦሮሚኛም ከሚናገሩ፣ አረብኛም ከሚናገሩ፣ እንግሊዘኛም ከሚናገሩ፣ የተለያዩ ልሳናት ከሚናገሩ ካህናትንና ሌዋውያንን ወስዳለሁ አለላችሁ። ምን ማለት ነው? በአዲስ ኪዳን እግዚአብሔር በሚተክላት አዲስ ወንጌል ካህናት አሉት። አንድ አሕዛብንና ልሳናትን የምሰበስብበት ጊዜ ይደርሳል። እነርሱም ወደ እኔ ይመጣሉ፣ ክብሬንም ያያሉ። ካህናትና ሌዋውያን እንዲሆኑ ከእነርሱ ወስዳለሁ አለ። መቼ? በአዲስ ኪዳን። አንድ እየሰማችሁኝ ነው? አንድ ሁለተኛ ጥቅስ ላንብብላችሁ። ይሄ መቼ ነው የሚፈጸመው? በአዲስ ኪዳን ነው። በኋላ ሲፈጸም አሳያችኋለሁ። እዩ እንደ ጥንቱ ይሄ ኪዳን፣ ይሄ የአዲስ ኪዳን ክህነት እንደ ጥንቱ ዘር የሚቆጠርበት አይደለም። ዘር የማይቆጠርበት ከአሮን ወገን የሆነ ክህነት ብቻ ነበር በብሉይ ኪዳን የነበረው። አሁን ግን ከአሮን ወገን ከአይሁድ ወገን ይሁን የማይባልበት፣ ዘር የማይቆጠርበት፣ ነገድ የማይለይበት፣ አሕዛብንና ሌሎች ቋንቋዎችን የሚያሳትፍ የአዲስ ኪዳን ክህነት ይሏችኋል። ይሄ ነው እግዚአብሔር የሰጠው። መቼ? በአዲስ ኪዳን የሚፈጸም ነው። አንድ ሁለተኛ ጥቅስ ላንብብላችሁ። ትንቢተ ሚልክያስ ምዕራፍ 1 ቁጥር 11። ቀስ ምለው ትምህርት ስለሆነ ጥቅሶቹንም በደንብ መያዝ ትችሉ ነው። ትንቢተ ሚልክያስ ምዕራፍ 1 ቁጥር 11 እንዲህ ይላል፣ ከፀሐይ መውጫ ጀምሮ እስከ መግቢያዋ ድረስ ስሜ በአሕዛብ ዘንድ ታላቅ ይሆናል ይላል እግዚአብሔር። አሁንም እዚህ ጋር ላቆያችሁ። እስኪ ልጠይቃችሁ፣ የእግዚአብሔር ስም ከፀሐይ መውጫ እስከ መጥለቂያዋ ድረስ ታላቅ የሆነው በአዲስ ኪዳን ነው በብሉይ ኪዳን ነው? እስኪ ንገሩኝ፣ እስኪ ንገሩኝ። በአዲስ ኪዳን አይደለምን? አዎ በብሉይ ኪዳንማ በመካከለኛው ምስራቅ በኢየሩሳሌም ብቻ ያመልኩትና ይሰግዱለት እኮ ነበረ። ከፀሐይ መውጫ እስከ መጥለቂያዋማ እግዚአብሔር እኮ አይታወቅም ነበር። በመንፈስ የሚሰግዱት በዚያ በኢየሩሳሌም ብቻ እኮ ነበር። በግብፅም አይታወቅም እግዚአብሔር። በሶርያም በሌሎቹም አይመለክም እግዚአብሔር። ከፀሐይ መውጫ እስከ መጥለቂያዋ እግዚአብሔር የታወቀው ስሙም ታላቅ የሆነው መቼ ነው ካላችሁኝ፣ በሐዲስ ኪዳን ነው። ይህን የሚያረጋግጥልን የእግዚአብሔር ቃል አለ። አዎ አለ። ምን የሚል? የማርቆስ ወንጌል ምዕራፍ 16ን ስታነቡ የመንግስቱን ወንጌል ከፀሐይ መውጫ እስከ መጥለቂያዋ በእጃቸው ላከው ይላል። የመንግስቱን ወንጌል በእጃቸው ከፀሐይ መውጫ እስከ መጥለቂያዋ የላከው በሐዲስ ኪዳን ነው። እየሰማችሁ ነው? ከፀሐይ መውጫ እስከ መጥለቂያዋ የመንግስቱን ወንጌል ወረደ፣ ተወለደ፣
ተጠመቀ፣ ሞተ፣ ተነሳ እያሉ የሰበኩት በአዲስ ኪዳን ነው። ይሄው ኢትዮጵያም አመነችው፣ ግብፅም ተቀበለችው። አዎ እስከ ጠረፍ በረሃ ስሙ ናኘ፣ ለስሙ ዕጣን ታጠነ፣ ለክብሩ ማህሌት ተቆመ፣ ለስሙ ቅዳሴ ተቀደሰ። ቅዱስ ዮስጢኖስ እንደተናገረው ምን ይላል? ይህን ቃል ሲተረጉም ስሜ በአሕዛብ ዘንድ ታላቅ ይሆናል ያለው እኛ አሕዛብ ከአይሁድ ወገን ያልሆነው የምንቀድሰው ቅዳሴ ነው ብሎ ሰማዕቱ ዮስጢኖስ ተርጉሞልናል። አዎ ለስሙ ቅዳሴ መቀደስ፣ ለክብሩ ማህሌት መቆም፣ ስሙን ማወደስ፣ መዘመር የጀመርነውማ ወንጌል ከተሰበከልን በኋላ ነው። ሐዲስ ኪዳን ከተሰጠን በኋላ ነው። ምእመናን እዩ፣ ከፀሐይ መውጫ እስከ መግቢያዋ ድረስ የእግዚአብሔር ስም ታላቅ የሆነው በሐዲስ ኪዳን ነው። በብሉይ ኪዳንማ ከፀሐይ መውጫ እስከ መጥለቂያዋ መች ታወቀ? ይቀጥላል። በሐዲስ ኪዳን ነው። በብሉይ ኪዳን፣ በሐዲስ ኪዳን፣ በኦሪት ነው። በወንጌል፣ በወንጌል ነው። እየሰማችሁኝ ነው? መልካም። እንዲህ ይላል። ይቀጥልና ከፀሐይ መውጫ ጀምሮ እስከ መግቢያዋ ድረስ ስሜ በአሕዛብ ዘንድ ታላቅ ይሆናል ካለ በኋላ በየስፍራው ለስሜ ዕጣን ያጥናሉ። በየስፍራው ለስሜ ዕጣን ያጥናሉ፣ ንጹሕም ቁርባን ያቀርባሉ፣ ስሜም በአሕዛብ ዘንድ ታላቅ ይሆናል ይላል የሰራዊት ጌታ እግዚአብሔር ይልላችኋል። እዩ፣ በሐዲስ ኪዳን ለስሙ ዕጣን ይታጠናል። አንድ ደግሞስ ንጹሕም ቁርባን ይቀርባል። መቼ? በሐዲስ ኪዳን። ወገኔ ሆይ እውነተኛዋን ቤተ ክርስቲያን፣ እውነተኛዋን የእግዚአብሔር ቤት ከፈለግ ካህን ያለባት፣ ንጹሕ ቁርባን የሚቀርብባት፣ ዕጣን መሥዋዕት የሚያርግባት እውነተኛዋ የእግዚአብሔር የትንቢት መፈጸሚያ ይህችን ቤተ ክርስቲያን ፈልጋት። ቁርባን የሌለበት ምን ታረጋለህ? ለስሙ ዕጣን የማይታጠንበት ቦታ ምን ትሰራለህ? ጳጳስ የሌለበት፣ ቄስ የሌለበት ምን ትሰራለህ? ወገኖቼ አንድ እውነተኛ ታሪክ ልንገራችሁ። በዚህ በውጭው ዓለም የተጻፈ መጽሐፍ አንብቤ ነው። በአሜሪካን ያሉ ጥቂት ፕሮቴስታንቶች አንድ ጥያቄ ጠየቁ አሉ። ምን የሚል ጥያቄ? የጥንቷ የክርስቶስ ቤተ ክርስቲያን እኮ አሉ ጳጳስ ነበራት አሉ። አንድ ከዛስ ጳጳስ ብቻ እኮ አይደለም፣ የጥንቷ የክርስቶስ እውነተኛ ቤተ ክርስቲያን ምስጢራተ ቤተ ክርስቲያን ነበሯት። ምን? ንስሐ ነበራት። ምን? ቁርባን እኮ ነበራት። ሁለተኛ ጥያቄ ጠየቁ። እንደገና ጥያቄያቸውን ቀጠሉና ምን እንዳደረጉ ታውቃላችሁ? የጥንቷ እውነተኛዋ የክርስቶስ ቤተ ክርስቲያን እኮ አሉ ቅዳሴ ነበራት፣ ስርዓተ አምልኮ ነበራት፣ ሊተርጂ ነበራት አሉ። አጥንተው እኮ ነው። ከዚያስ ራሳቸውን ፈተሹና ውስጣቸውን ሲመለከቱ ጳጳስ የላቸው። ውስጣቸውን ሲፈትሹ እውነተኛው ክህነት የላቸውም፣ ጳጳስ የላቸውም። ውስጣቸውን ሲፈትሹ ቅዳሴም የላቸው፣ ዝላይ ብቻ ነው ያላቸው። ስለዚህ ምን እንዳሉ ታውቃላችሁ? ጳጳስ ያለባት ንጹሕ ምስጢራት የቤተ ክርስቲያን የሚፈጸምባት ደግሞስ እውነተኛ አምልኮና ቅዳሴ ያለባትን የክርስቶስን ቤተ ክርስቲያን እንፈልግ ብለው ተነሱላችሁ። መጨረሻስ አንዲት ቤተ ክርስቲያንን አገኙ። ምን ያለባት? ክህነት ያለባት። ምን ያለባት?
ምስጢራት ያሉባት፣ ቁርባን ያለባት፣ ጥምቀት ያለባት፣ ንስሐ ያለባት፣ ምን ያለባት? ቅዳሴ ያለባት፣ በፍርሃትና በመራድ የሚንቀጠቀጡ እግዚአብሔርን የሚያመልኩ እጆቻቸውን በቅዱሳት መጻሕፍት እንደተጻፈው የሚዘረጉ ዓይኖቻቸውን ቀና አድርገው የሚጸልዩ ደረታቸውን የሚደቁ እንባቸውን የሚያፈሱ ሰዎች አገኙ። የት? ኦርቶዶክሳዊት ቤተክርስቲያን ውስጥ አገኙ። ከዛስ 8,000 የሚደርሱ ፕሮቴስታንቶች ቸርቻቸውን ዘግተው እውነተኛዋን ቤተክርስቲያን ያገኘንበት ቀን እያሉ በየዓመቱ ማክበር ጀመሩ። እየሰማችሁኝ ነው? ምን ጠይቀው? ክህነት። ምን ጠይቀው? ንጹሕ ቁርባን። ምን ጠይቀው? ቅዳሴ። ወገኖቼ ከፀሐይ መውጫ እስከ መጥለቂያዋ ስሜ በአሕዛብ ዘንድ ታላቅ ይሆናል ካለ በኋላ በየስፍራው ለስሜ ዕጣን ታጠናል አለ። አዎ አዲስ አበባ ለስሙ ዕጣን ታጥናለች። አዎ አዳማም ይታጠናል። አዎ ጎንደርም ይታጠናል። እዚያ ጠረፍ ጅቡቲም ይታጠናል። ቤተ ክርስቲያን ባለችበት ሁሉ ለስሙ ዕጣን ይታጠናል። በቅዳሴ የእግዚአብሔር ስም ይከበራል። ይሄንን ነው እኮ የሚለው ወገኔ። ታዲያስ እውነተኛዋ ቤተ ክርስቲያን እየተገለጠችልህ ይሆን? ክህነት ያለባት ንጹሕ ቁርባን ያቀርባሉ ይላል። መስዋዕት ያለባት። አንዳንድ ደፋሮች አሉ የክርስቶስ ሥጋና ደም መስዋዕቱ ቁርባን አይባልም ብለው የካዱ ሰዎች በዚህ በማህበራዊ ሚዲያ አይቼ አፍር ያለው። በእውነት መጽሐፍ ቅዱስ አያነቡም፣ የእግዚአብሔርንም ቃል አያውቁም፣ በድፍረት ይናገራሉ። ይኸው ስሙት። ንጹሕም ቁርባን ያቀርባሉ፣ ስሜ በአሕዛብ ዘንድ ታላቅ ይሆናል። መቼ? በአዲስ ኪዳን ነዋ። ሕዝብ የማንባል እኛ አሕዛብ በቅዳሴያችን፣ በማህሌታችን፣ በበዓላችን፣ በጉባኤያችን ስሙን ታላቅ የምናደርግ እኛንን እንጂ ሌላ ማን ነው? ዕጣን ያለበት፣ ክህነት ያለበት፣ ቁርባን ያለበት። ሁለት መጀመሪያ ክህነት አሳየዋችሁ፣ ከዚያ ቁርባኑን መስዋዕቱን አሳየዋችሁ። አሁን አንድ ነጥብ ይቀረኛል፣ ኋላ በዝርዝር እመጣባቸዋለሁ። ምን ይቀረኛል? መሰዊያ አሳያችኋለሁ። እየሰማችሁ ይህ ነው። ትምህርት ስለሆነ ከበድ ይላችሁ እንደሆነ አላውቅም። በተቻለ መጠን ግልጽ ቃላት ናቸው እነዚህ። አደራችሁን ኦርቶዶክሳውያን ከልብ ስሟቸው። ሃይማኖታችሁን በእውቀት ላይ፣ ማመናችሁን በመጽናት ላይ፣ ሌሎችን አንዳንዶችን ከሳት ነጥቃችሁ እንድታወጡ ቤተ ክርስቲያን የምታስተምራችሁን ትምህርት በሚገባ እወቁ። የምታውቁትን በእምነት ተቀበሉ። የሰሙት ቃል ከሰሚዎቹ ጋር በእምነት ስላልተዋሃደ አልጠቀማቸውም ይላል። በእምነት ካልተዋሃደ ደግሞ አይጠቅመንም። ከመጣችሁ ካልቀረ ስሙ፣ ከተቀመጣችሁ ካልቀረ አዳምጡ። ኦርቶዶክሳውያን ከሆናችሁ ካልቀረ የምታምኑትን ገልጣችሁ ደግሞ ተናገሩ። ቤተ ክርስቲያን እንዳላስተማረች አንዳንዶች የሚናገሩትን ስለምንሰማለን። ሶስተኛ እናንተን ማለት አይደለም፣ መሰዊያ። ትንቢተ ኢሳይያስ ምዕራፍ 19 ቁጥር 19 እንዲህ ይላል። ትንቢተ ኢሳይያስ ምዕራፍ 19 ቁጥር 19 እንዲህ ይላል። በዚያን ቀን በግብፅ ምድር መካከል ለእግዚአብሔር መሰዊያ፣ በዳርቻዋም ለእግዚአብሔር አምድ ይሆናል። ግብፃውያንም እግዚአብሔርን ያውቃሉ፣ በመስዋዕትና በቁርባን ያመልካሉ ይላል። በሞቴ ስሙኝ። በዚያን ቀን በግብፅ ምድር መካከል ለእግዚአብሔር መሰዊያ፣ በዳርቻዋም ለእግዚአብሔር አምድ ይሆናል ካለ በኋላ ግብፃውያንም እግዚአብሔርን ያውቃሉ፣ በመስዋዕትና በቁርባን ያመልካሉ ይልልሃል። እስኪ ልጠይቃችሁ፣ ግብፃውያን እግዚአብሔርን ያወቁት ደግሞ የሚያመለኩት በሐዲስ ኪዳን ነው በብሉይ ኪዳን ነው?
በአዲስ ኪዳን እኮ ነው። በብሉይ ኪዳንማ እግዚአብሔርን አላውቅም ሕዝቡንም አልለቅም የሚሉ ትዕቢተኞች እነ ፈርዖን የሞሉበት ነበረ። በብሉይ ኪዳንማ በጣዖት አምልኮ የተመላች ጣዖትን የምታውቅ ነበረች። በቅዱስ ማርቆስ ስብከት ያመነች በግብፅ ምድር መካከል ለእግዚአብሔር መሠዊያ የተሰራው በብሉይ ኪዳን ሳይሆን መቼ ነው? ግብፅ ካመነች በኋላ። መቼ? በአዲስ ኪዳን ነው። በአዲስ ኪዳን ነው። በብሉይ ኪዳንማ መቼ አመነች? ምን ይላል? በዚያን ቀን በግብፅ ምድር መካከል ለእግዚአብሔር መሠዊያ በዳርቻዋ ለእግዚአብሔር አምድ ይሆናል ካለ በኋላ ግብፃውያንም እግዚአብሔርን ያውቃሉ፣ በመስዋዕትና በቁርባን ያመልካሉ ይላል። በሞቴ ሶስት ነገር፣ ሁለት ነገር። አንደኛው ለእግዚአብሔር መሠዊያ ምን የሚደረግበት? መስዋዕቱ የሚሰዋበት። ወገኖቼ በእግዚአብሔር መቅደስ ውስጥ ሲከብር የምታዩት ታቦት የእግዚአብሔር ማደሪያ በመሆኑ ታቦት ይባላል። ቅዱስ ሥጋውና ክቡር ደሙ ስለሚሰዋበት መሠዊያ ይባላል። አልፋ ወኦ የመጀመሪያም የመጨረሻም ፊተኛና ኋለኛ ስሙ ስለተጻፈበት ጽላት ይባላል። አያችሁ፣ በአዲስ ኪዳን ለእግዚአብሔር መሥዋዕት የምናቀርብበት ሥጋውንና ደሙን የምንሰዋበት መሠዊያ መኖሩን የምታረጋግጡት በግብፅ ምድር መካከል ለእግዚአብሔር አምድ ይሆናል ካለ በኋላ ለእግዚአብሔር መሠዊያ ይሆናል ካለ በኋላ በዳርቻዋም ለእግዚአብሔር አምድ ይሆናል ይላል። አንድ መሠዊያ አለ። እየሰማችሁ ነው። በሁለተኛው ወይም በሶስተኛው ክፍለ ትምህርት በሙሉ አብራራዋለሁ። ግን ይሄን እንደ መቅድም ያዙልኝ። ለእግዚአብሔር መሠዊያ በግብፅ ምድር መካከል አለ ይላል። መሠዊያ መቼ? ግብፅ እግዚአብሔርን ያወቀችው በመስዋዕትና በቁርባን ያመለከችው በኦሪት ነው አይሉንም። መቼ? በአዲስ ኪዳን ነው። በአዲስ ኪዳን ነው። ልብ በሉ። እግዚአብሔርን ያውቃሉ ካለ በኋላ በመስዋዕትና በቁርባን ያመልካሉ ይላል። አዎ በመስዋዕት የሚመለከው ኦርቶዶክስ ቤተክርስቲያን ውስጥ ብቻ ነው። በእውነተኛው መስዋዕት ምሳሌ ነው በማይባልበት፣ ሜሞሪያል ነው መታሰቢያ ነው በማይባልበት እውነተኛ የጌታ ሥጋና ደም ነው ተብሎ የሚታመንባት እውነተኛ ቤተክርስቲያንማ ኦርቶዶክሳዊት ቤተክርስቲያን እኮ ናት። አንዳንድ ቦታ መታሰቢያ፣ አንዳንድ ቦታ ራት፣ አንዳንድ ቦታ መለኮት የተለየው ብለው ይናገራሉ። ውሸት ነው። ይሄንንም አሳያችኋለሁ እግዚአብሔር ዕድሜ ከሰጠ። ሶስት ነገር አሳየዋችሁ። ክህነት፣ መስዋዕት፣ መሠዊያ። ሶስቱንም የምታገኙት በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ውስጥ ነው። አራተኛ ለስሜ በየስፍራው ዕጣን ያጥናሉ የምታገኙት ኦርቶዶክስ ቤተክርስቲያን ነው። ስሜ በአሕዛብ ዘንድ ታላቅ ይሆናል ቅዳሴ የምታገኙት በኦርቶዶክስ ቤተክርስቲያን ነው። ዛሬ ለጥቂት ደቂቃዎች የመጀመሪያውን ሐሳብ ማብራራት ጀምራለሁ። እግዚአብሔር ከሁላችን ጋር ይሁን። ለመስማት እግዚአብሔር ኃይሉን ብርታቱን ያድለን። ወገኖቼ እግዚአብሔር በትንቢት ክህነት እንዳለ አሳያችሁ፣ ነገረን። ካህናትና ሌዋውያንን ከእነርሱ ወስዳለሁ አለ። አዎ ይህንን ክህነት የተወደደ መድኃኒታችን ኢየሱስ ክርስቶስ ወገኖቼ የምስጢራት ቤተ ክርስቲያን መስራቿ፣ አክሊሏ፣ ጀማሪዋ፣ ፊት አውራሪዋ፣ ባለቤቷ
ኢየሱስ ክርስቶስ የክህነትን ምስጢር ለቤተ ክርስቲያን እንዴት እንደሰጠና እንደመሰረተ ላሳያችሁ። መጀመሪያ ትንቢት፣ ከዚያ ምስረታ፣ ከዚያ ትግበራ አሳያችኋለሁ። አሁን እንዴት እንደመሰረተ ላሳያችሁ። እዩ። የተወደደ መድኃኒታችን ውረድ፣ ተወለድ፣ ሙት፣ ተሰቀል፣ አድን የሚለውን ተልእኮ በራሱ ፈቃድ፣ በባህሪ በአባቱ በአብ ፈቃድ፣ በባህሪ ሕይወቱ በመንፈስ ቅዱስ ፈቃድ ተቀብሎ መጥቶ ፈጽሞ በመስቀል ላይ ተሰቅሎ አድኖ ሊያርግ ሲል አንድ አስደናቂ ምስጢርን ለሐዋርያቱ ሰጥቶ ሄደ። እዩ። ክርስቶስ ስራውን አጠናቀቀ። እንዴት? አባቴ ሆይ የሰጠኸኝን ሥራ ፈጽሜ በምድር አከበርሁ አለ። ሊቁ ቀለምኒጦስ ሊቀ ካህናት እንደመሆኑ የጸለያት ጸሎት በሚላት በዮሐንስ ወንጌል ምዕራፍ 17 ቁጥር 3 ላይ ነው ጥቅስ ያለችው። አባቴ ሆይ የሰጠኸኝን ሥራ ፈጽሜ በምድር ገለጥኩህ፣ አከበርሁ፣ ገለጥኩላቸው። ፈጽሞ እሱ ፈጽሞ ሲሄድ ግን የምትጀምር ቤተ ክርስቲያንን ግን ተክሏል፣ ሰጥቷል። እዩ። እሱ ሄደ፣ ቤተ ክርስቲያን ጉዞ ጀመረች። እሱ ጨረሰ፣ ቤተ ክርስቲያን ተልእኮዋን ያዘች። እሱ ተቀመጠ፣ አረፈ። ቤተ ክርስቲያን ግን ከና አገልግሎቷ ወደ ዓለም ለመገስገስ ጉዞ ቀጠለች፣ ቆመች። ሊቁ ስምዐኮን እንዳሉት እግዚአብሔር በሰባተኛው ቀን ያረፈው አዳም እንዲሰራ ነው እንዳሉት እኮ ነው። ክርስቶስ በባህሪ አባቱ በአብ ቀኝ በጥንት ክብሩ ስራውን አጠናቆ የተቀመጠው የሚያገለግሉ ካህናትን ሾሞልን ነው የሄደው። ይሄንን ነው ማሳያችሁ። የዮሐንስ ወንጌል ምዕራፍ 20 ላይ ጌታችን ሊያርግ ሲል እንዲህ የሚል ቃል ተናገረ። እየሰማችሁኝ ነው? ድምፄ ይሰማችኋል? እንዲህ ይላል። ኢየሱስም ዳግመኛ ሰላም ለእናንተ ይሁን፣ አብ እንደላከኝ እኔ ደግሞ እልካችኋለሁ አላቸው። ይህንም ብሎ እፍ አለባቸውና መንፈስ ቅዱስን ተቀበሉ። ኃጢአታቸውን ይቅር ያላችኋቸው ይቀርላቸዋል፣ የያዛችሁባቸው ተይዞባችኋል አላቸው ይላል። በሞቴ ስሙኝ። ሊያርግ ሲል እኮ ነው። እኔ አብ እንደላከኝ አሁን ደግሞ እኔ እናንተን እልካችኋለሁ አላቸው። ይሄንን ነው ቅድም ክርስቶስ ሲጨርስ ቤተ ክርስቲያን ጀመረች። ክርስቶስ ሲቀመጥ ቤተ ክርስቲያን ቆመች። ክርስቶስ ሲያርፍ እሷ ቀጠለች። ክርስቶስ ተልእኮውን ሲያጠናቅቅ ቤተ ክርስቲያን ተልእኮዋን ይዛ ገሰገሰች። አብ እኔን እንደላከኝ እኔ ደግሞ እናንተን እልካችኋለሁ ካለ በኋላ እፍ ብሎ መንፈስ ቅዱስን ተቀበሉ። ከዚያስ ኃጢአታቸውን ይቅር ያላችኋቸው ይቀርላቸዋል፣ ኃጢአታቸውን የያዛችሁባቸው ተይዞባችኋል አላቸው ይላል። እዚች ጋር አንድ የእግዚአብሔር ቃል አስታውሳችሁ። የሐዋርያት ሥራ ምዕራፍ 20 ቁጥር 28 ላይ ቅዱስ ጳውሎስ ለጳጳሳት የሰጠውን አደራና ማስጠንቀቂያ እንዲህ ይላል። መንፈስ ቅዱስ እናንተን ጳጳሳት አድርጎ ለሾመባት ለመንጋውና ለራሳችሁ ተጠንቀቁ ሲላቸው ታገኛላችሁ። ደግሞ አለው በገዛ ደሙ የዋጃትን የእግዚአብሔርን ቤተ ክርስቲያን ትጠብቋት ዘንድ
መንፈስ ቅዱስ እናንተ ጳጳሳት አድርጎ ለሾመባት ሲል ስሙት። አንድ ነገር እንድታገናል የሚልኝ እኮ ፈልጌ ነው። እፍ ብሎ መንፈስ ቅዱስን ተቀበሉ ይላል አይደለ? ይሄንን ነው ቅዱስ ጳውሎስ ያመጣው። ምን ብሎ? መንፈስ ቅዱስ እናንተን ጳጳሳት አድርጎ ለሾመባት ይልላችኋል። አያችሁ? እፍ ብሎ መንፈስ ቅዱስን ተቀበሉ የሚለው ቃል ጳጳሳት እያደረጋቸው መሆኑን ተረዱ ምዕመናን። ምን እያደረጋቸው ነው? ጳጳሳት። ምን እያደረጋቸው ነው? ካህናት እያደረጋ። ምን እያደረጋቸው ነው? እየሾማቸው ነው። ለዚህ ነው ዝቅ ብሎ በሞቴ ስሙ፣ ኃጢአታቸውን ይቅር ያላችኋቸው ይቀርላቸዋል፣ ኃጢአታቸውን ያዛችሁባቸው ተይዞባቸዋል ይላል። ምእመናን ካህናት እያደረጋቸው መሆኑን የምታረጋግጡት በኃጢአት መያዝና መተው ላይ ስልጣን የሚሰጠው በኦሪት እኮ ለካህናት ነው። ከኃጢአት ጋር በተያያዘ እግዚአብሔር በኦሪት ስልጣን ይሰጥ የነበረው ለካህናት እንደነበረው ሁሉ በሐዲስ ኪዳንም ኃጢአታቸውን ይቅር ያላችኋቸው ይቀርላቸዋል፣ ያዛችሁባቸው ተይዞባቸዋል ካላቸው ምን እያደረጋቸው ነው? ካህናት እያደረጋቸው ነው። ምን እያደረጋቸው ነው? ጳጳሳት እያደረጋቸው ነው። እፍ ብሎ መንፈስ ቅዱስን ተቀበሉ አላቸው። መንፈስ ቅዱስ እናንተ ጳጳሳት አድርጎ ለሾመበት ሲል አትሰሙትም ጳውሎስን? እናስ እኔን አብ እንደላከኝ እናንተን ደግሞ ልካችኋለሁ አላ። ምን ማለት ነው? ያስሩ ዘንድ የበደልን ማሰሪያ ይፈቱ ዘንድ ዘር፣ ከለር፣ ነገድ፣ ቋንቋ ሳይመርጥ ሹመትን ሾማቸው። ያቺ የሐዋርያት ስልጣን ናት ብፁዕ ወቅዱስ አቡነ ማትያስ ጋር ያለችው። ከዚህ በቀር ሌላ የለችም። ቢቆጠር ቅዱስነታቸው ጋር የምትደርስ የሐዋርያት አሰረ ክህነት ያላት ኦርቶዶክሳዊ ቤተ ክርስቲያን ብቻ ናት። ምዕመናን ኃጢአትን ይቅር ማለትና መያዝ ከኃጢአት ጋር የተያዘ ጉዳይ ክህነት ነው ወገኖቼ። ለዚህ ነው አፈበረከት ቅዱስ ዮሐንስ አፈወርቅ ይህችን የዮሐንስ ወንጌል ምዕራፍ 20 በተረጎመበት ድርሳኑ እንዲህ ሲል እናገኘዋለን። ልብ ብላችሁ ስሙኝ። ይህንን ሲተረጎም እንዲህ ይላል። አብ ፍርድን ሁሉ ለወልድ እንደሰጠ እነሆ አሁን ደግሞ ወልድ ፍርድን ለካህናት ሰጠ። ልድገመው። አብ ፍርድን ለወልድ እንደሰጠ እነሆ አሁን ደግሞ ወልድ ፍርድን ለካህናት ሰጠ ይላል። ምን ብሎ? አብ እኔን እንደላከኝ እናንተንም ልኬያችኋለሁ አላቸዋል። ምን እንዲያረግ? እንዲይዙ፣ እንዲፈቱ፣ እንዲያስሩ፣ እንዲፈርዱ ስልጣን ሰጣቸዋል። አሳያችኋለሁ ሲፈርዱ። እንደውም ምን ይላል? ካህናቱ ወይም ሐዋርያቱ በምድር ያደረጉትን በላይ በሰማይ ያጸድቀዋል፣ በምድር የወሰኑትን ያጸናዋል፣ በሰማይ ያጸናዋል። ቅዱስ ዮሐንስ አፈወርቅ ነው ይሄን የሚለው። ይኸውላችሁ ጥንታዊ መሰረት ያላት ቤተ ክርስቲያን፣ ይኸውላችሁ ለጥንቱ ዘመን ቅርበት ያላቸው ሰዎች ያስተማሩት ትምህርት ለእውነት የቀረበ ምስክር ነው ወገኖቼ። ለዚህ ነው ዮሐንስ አፈወርቅ እንዲህ አለ፣ አትናቴዎስ እንዲህ አለ፣ ቄርሎስ እንዲህ አለ፣ ጠርጠሉስ እንዲህ አለ እያለች ቤተክርስቲያን በጣም የቅርብ የሆኑ ሰዎች የተናገሩትን ሁለት ነገር ላንሳላችሁ ከዮሐንስ አፈወርቅ ተጨማሪ። አንደኛው ቅዱስ ቆጵርያኖስ ነው። ሴንት ሲፕሪያን የተባለ በሰማዕትነት ያረፈ አባት ነው። በረከቱ ይደርብን። እንዲህ ይላል። እየጨረስኩ ነው፣ አይዟችሁ። 3 ወይም 4 ደቂቃ ነው የምጠቀመው። 45 ደቂቃ ብዬ ነው በህሊና ያስብ የተነሳው። እንዲህ ይላል ቅዱስ ቆጵርያኖስ፣ ኃጢአትን ይቅር የማለት ስልጣን የተሰጠው ለሐዋርያትና ሐዋርያት ለመሰረቷት ቅድስት ቤተ ክርስቲያን ነው። እነርሱም የተላኩት ከእግዚአብሔር ነው። ይህንንም ስልጣን ለጳጳሳትና ለተተኪዎቻቸው አስተላለፉት ይልላቸዋል ሴንት ሲፕሪያን። ለዘመኑ ቅርበት ያላቸው ሰዎች የበለጠ እውነት ነው። ለዚህ እኮ ነው ወደ ኋላ የምንመለሰው።
የእግዚአብሔርን ቃል የተናገሯችሁን ዋኖቻችሁን አስቡ። የኑሯቸውን ፍሬ የተመለከቷችሁ በእምነት ምሰሏቸው። የእግዚአብሔርን ቃል የተናገሩን ዋኖቻችን የሚያስፈልጉት ጀማሪዎች እኮ አይደለንም እኛ። ከብዙ ዘመን በኋላ ነው የደረስንበት እኛ። መጨረሻዎችም እኛ አይደለንም። ገና ብዙ ተተኪዎች አሉ። ለዚህ እኮ ነው ይው ምን ይላል? ኃጢአትን ይቀር የማለት ስልጣን ሲስተው ለሐዋርያትና ሐዋርያት ለመሰረቷት ቤተክርስቲያን ነው ይልና እነርሱም የተላኩት ከእግዚአብሔር ነው ይላል። ምን የሚለውን ቃል ይዞ አብ እንደላከኝ እኔም እልካችኋለሁ ነው። ልካችኋለሁ ነው። አንድ ሌላ ልድገምላችሁ። ጠርጠሉስ ወይም ቱርቱሊያን የተባለ ሊቅም እንዲህ ይላል። አንድ ሰው ክፉ የኃጢአት ሐሳብ እየተመላለሰ ቢቸገር ለራሱ ይጸልይ ይላል። የኃጢአት ሐሳብ ከተመላለሰበት ለራሱ ይጸልይ ይልና ነገር ግን ኃጢአት የሰራ ከሆነ የቤተ ክርስቲያን አባቶች ጸሎት ያስፈልገዋል። ይህ የታወቀ ነው። የጥንት ትምህርት ነው። ዛሬ ያለን ሰዎች የፈጠርነው እንዳይመስላችሁ ኦርቶዶክሳውያን። አንድ ነገር አሳየዋችሁ፣ ትንቢት። ሁለት ነገር አሳየዋችሁ፣ ምስረታ፣ ጌታችን እንዴት እንደመሰረታት። ይሄንን በቀደምት አበው ትምህርት አብራራንላችሁ። ሶስተኛና የመጨረሻ ለዚህ ክፍለ ትምህርታችን ብዙ ነው ማብቂያ እንዲሆነኝ በቤተ ክርስቲያን ሲተገበር ይህን አሳየቻችሁ። ለአሁን አበቃለሁ። እየሰማችሁኝ ነው? እሺ፣ ትንቢት አሳየህን፣ መልካም። ምስረታ አስጎበኘህን፣ እሺ። ይሄ ግን በቤተ ክርስቲያን በጥንቷ ቤተ ክርስቲያን በመጽሐፍ ቅዱስ ላይ ባለች ሲተገበር ልታሳየን ትችላላችሁ? አዎ ላሳያችሁ። እሱን አሳየቻችሁ። ለዛሬ አበቃለሁ። በቆሮንቶስ ማኅበረ ምእመናን በቆሮንቶስ ቤተ ክርስቲያን በመጽሐፍ ቅዱስ ላይ በአንደኛ ቆሮንቶስ መልእክት ላይ የቆሮንቶስ ምእመናን ከነበረባቸው አንዱ ችግር ብርቱ ዝሙት የፈጸመ አንድ ሰው ነበረ። ቅዱስ ጳውሎስ በአጭር ቃል በእናንተ መካከል ዝሙት እንዳለ ይወራል ይልና ይሄ ዝሙት በአሕዛብ እንኳን የሌለ ዝሙት ነው ብሎ ይገረማል። ከዚያማ ቅዱስ ጳውሎስ ዝም ብሎ ይሄንን ጠቁሞ ብቻ አያልፍም። ምን ይላል መሰላችሁ? አንደኛ ቆሮንቶስ መልእክት ምዕራፍ 5 ከቁጥር 3 እስከ 4 ላይ እንዲህ ይላል። ስለዚህ ሰው ብርቱ ዝሙት ስለሰራው ሰው ክፉ ኃጢአት ስለወደቀ ሰው ሲናገር እንዲህ አለ። አንደኛ ቆሮንቶስ መልእክት ምዕራፍ 5 ከቁጥር 3 እስከ 4 ምን ይላል? ይህን እንደዚህ በሰራው ላይ በጌታችን በኢየሱስ ክርስቶስ ስም አሁን ፈርጄበታለሁ ይላል። እየሰማችሁ ነው? እንደዚያ ቅድም እንደነገርኳችሁ ተገልጿል በመጽሐፍ። ቅዱስ ጳውሎስ በዝርዝር ስላልጻፈው እኔም አልናገረው ብዬ ነው እንጂ መተርጉማን አስቀምጠውታል። እዩ እንደዚህ በሰራው ላይ በጌታችን በኢየሱስ ክርስቶስ ስም አሁን ምን ብያለሁ? ፈርጄበታለሁ። ኃጢአቱን የያዛችሁበት ተይዞበታል፣ ይቅር ያላችሁት ይቀርለታል። ያስሩ ዘንድ የበደልንም ማሰሪያ ይፈቱ ዘንድ ስልጣን እንደሰጣቸው በቤተ ክርስቲያን ትግበራ አሳየኝ ካላችሁ ፈርጄበታለሁ ይል። አየህ፣ አብ ፍርድን ሁሉ ለወልድ እንደሰጠ ወልድ ደግሞ አሁን ፍርድን ሁሉ ለካህናት ሰጠ ያለው ዮሐንስ አፈወርቅ ይህንን ነው። ፈርጄበታለሁ። ስልጣነ ክህነት ማለት ይሄ ነው። ስንናዘዝ ይቅር ይሉናል፣ እምቢ ስንል ያስሩናል፣ ይገስቱናል። ፈርጄበታለሁ አለ። እንደውም ምን አለ መሰላችሁ? ነፍሱ በጌታ ቀን ትድን ዘንድ ሥጋውን ለሰይጣን አሳልፋችሁ ስጡት አለ። ለቀኖና፣ ለዝምታ፣ ለንስሐ፣ ለቅጣት አሳልፋችሁ ስጡት። ቀኖና እኛ የምንቀበለው ቀኖና። ከዚያስ ሰውየው ብርቱ ንስሐ ገባላችሁ፣ ተጸጸተ፣ አለቀሰ። እንደውም ከለቅሶ ብዛት የተነሳ ወደ ተስፋ መቁረጥ ሁሉ ደረሰ ይሄ ምእመን። ከዛስ ቅዱስ ጳውሎስ በሁለተኛ ቆሮንቶስ መልእክት ምዕራፍ 2 ቁጥር 10 ላይ የዚህን ሰው ዜና ሰማ። መጸጸቱን፣ ማልቀሱን፣ ተስፋ መቁረጡን ሰማና እንዲህ አለ ቅዱስ ጳውሎስ። ንስሐ እንዲገባ ነው እድል የሰጠው። ገባና ከዛ ምን አለ ቅዱስ ጳውሎስ? እንዲህ ይላል፣
እኔ ደግሞ ይቅር እለዋለሁ። እኔም ይቅር ካልኩ ይቅር ያልኩትን ስለናንተ በክርስቶስ ፊት ይቅር ብያለሁ አለ። እዩ መጀመሪያ ፈረደበት። ንስሐ ሲገባና ሲጸጸት ደግሞ ምን አለው? ምን አለው? ኃጢአታቸውን ይቅር ብትሏቸው ይቀርላቸዋል፣ ብትይዟቸው ይያዝባቸዋል። በሐዲስ ኪዳን ቤተ ክርስቲያን አለ፣ ይሄው አለ፣ ይሄው አለ። ሌላስ እንደው ሌላ የእግዚአብሔር ቃል ልትጨምርልን ትችላለህ? ወገኖቼ ቤተ ክርስቲያን ትቀድማለች ወይስ መጽሐፍ ቅዱስ ይቀድማል? እስኪ ልጠይቃችሁ፣ ማንም ይቀድም ይመስላችኋል? ቤተ ክርስቲያን ትቀድማለች? መጽሐፍ ቅዱስ ይቀድማል? ግራ አላጋባችሁ። ቤተ ክርስቲያን ናት መጽሐፍ ቅዱስ ይሄ ነው ብላ የሰጠችን። አንዳንዶች ግራ ይጋባሉ። ቤተ ክርስቲያን ነው የምትቀድመው። የቃሉን ትምህርት የእጁን ታምራት እያዩ የኖሩት እነሱ ናቸው እኮ መልእክታትን የጻፉት። መጀመሪያ በቃል ከዚያስ በጽሑፍ ገለበጡት፣ ከዚያስ አሰራጩት። ከዚያስ አባቶቻችን ይሄ መጽሐፍ ቅዱስ ነው ብለው ካልሆኑት ለይተው በአራተኛው መቶ ክፍለ ዘመን አጸደቁት። ቤተ ክርስቲያን ነው የምትቀድመው። ህልውናዋ ነው የሚቀድመው፣ ምስረታዋ ነው የሚቀድመው። ከዛ በኋላ ነው መጻሕፍት የተጻፉት። ምን ልፈልግ የመሰላችሁ? ከጥቅስ በላይ ናት ቤተ ክርስቲያን። ግን ልጨምርላችሁ የመጨረሻ የያዕቆብ መልእክት ምዕራፍ 5 የያዕቆብ መልእክት ምዕራፍ 5 እንዲህ ይላል፣ ከናንተ የታመመ ማንም ቢኖር የቤተ ክርስቲያንን ቀሳውስት ወደ እርሱ ይጥራ። ከናንተ የታመመ ማንም ቢኖር ማንን ይጥራ? የቤተ ክርስቲያንን ቀሳውስት ይጥራ። ከዛስ በጌታም ስም እርሱን ዘይት ቀብተው ይጸልዩለት። የእምነትም ጸሎት ድውዩን ያድናል፣ ጌታም ያስነሳዋል። ኃጢአትም ሰርቶ ከሆነ ይሰረይለታል። እደግመዋለሁ፣ ኃጢአትም ሰርቶ ከሆነ ይሰረይለታል። ማን ሲጸልይለት? ቄሱ። እየሰማችሁ ነው? ስትታመሙ ሆስፒታል ብቻ አትሂዱ። ምስጢረ ቀንድል የሚባል አለኝ ቤተ ክርስቲያን። ካህኑን ጠርታችሁ ጸሎት ይጸልይላችሁ፣ ይቀባችሁ፣ ትድናላችሁ። እዩት። ከናንተ የታመመ ማንም ቢኖር የቤተ ክርስቲያንን ቀሳውስት ይጥራ ካለ በኋላ ኃጢአትም ሰርቶ ከሆነ ጸሎቱ ደዌን ለማዳን ብቻ እንዳይመስላችሁ። ሐኪማችሁ ደዌያችሁን ሊያድንላችሁ ይችላል፣ እሰየው። የነፍስ አባታችሁ ካህናችሁ ግን ደዌያችሁን ብቻ አይደለም ኃጢአታችሁንም ሁሉ ይቅር ያስብልላችኋል፣ ስርየት ያሰጣችኋል፣ የነፍስ በሽታችሁን ያድንላችኋል። በኦሪት ኃጢአት ነበረ፣ እውነት ሐሰት? ኃጢአት ነበረ አይደለም? አዎ ኃጢአት ነበረ። በኦሪት ኃጢአት እንዳለ ሁሉ በሐዲስ ኪዳንም ኃጢአት ይኖራል፣ እውነት ሐሰት? እውነት ኃጢአት ይኖራል። በኦሪት ስርየት ነበረ፣ በሐዲስ ኪዳንም ስርየት አለ። በኦሪት ኑዛዜ አለ፣ በሐዲስ ኪዳንም ኑዛዜ አለ። ሐዋርያት ሥራ ምዕራፍ 19 ላይ ኃጢአታቸውን እየተናዘዙ መጡ ይላል። ኑዛዜ አለ። እየሰማችሁ ነው? መናዘዝ አለ፣ መናዘዝ አለ። መጽሐፍ ቅዱሳችን ላይ እርስ በርሳችሁ ተናዘዙ አለ እንጂ በቀጥታ ወደ እኔ ተናዘዙ እኮ አላለም። ምእመናን፣ ይሄ እኮ የተለየ አዲስ ትምህርት እኮ ነው። ሰው ለሰው ያው ለካህን ነው እኮ የምንናዘዘው ወገኖቼ። ኃጢአትም ሰርተው የነበሩት ሰዎች እየተናዘዙ ይመጡ ነበር ነው የሚለው። በኦሪት ኑዛዜ እንደነበረ በሐዲስ ኪዳንም ኑዛዜ ያለ ወገኖቼ። በኦሪት መስዋዕት እንደነበረ በሐዲስ ኪዳንም መስዋዕት አለ ወገኖቼ። እዩ፣ ኃጢአት ኃጢአት፣ ኑዛዜ ኑዛዜ፣ መስዋዕት መስዋዕት፣ ስርየት ስርየት ከነበረ ወገኖቼ እዩ። በዚህ ሁሉ ሐዲስ ኪዳንና ብሉይ ኪዳን በዚህ ሁሉ ጥላና አካሉ የተስማማ ከሆነ በብሉይ ኪዳን ካህን ኖሮ በሐዲስ ኪዳን ካህን የለም ሲባል እንዴት ያሳምናል? ኃጢአት ከነበረ ኃጢአት አለ፣ ስርየት ከነበረ ስርየት አለ፣ መስዋዕት ከነበረ መስዋዕት አለ፣ ኑዛዜ ከነበረ ኑዛዜ አለ። ታዲያ ይሄ ሁሉ ካለ ካህን ነበረ በኦሪት፣ አሁን ካህን የለም ቢባል እንዴት ያሳምናል ወገኖቼ? ለዚህ ነው ሁሉም ካለ በሐዲስ ኪዳንም ኑዛዜም ክህነትም መስዋዕትም ስርየትም ሊኖር ይገባል። ይሄን የምታረጋግጡት ይኸውላችሁ፣ ይሄን የምታረጋግጡት የተወደደ መድኃኒታችን ኢየሱስ ክርስቶስ ለሐዋርያት
ክህነትን እየሰጠ እንደነበረ የምታረጋግጡት ወይም ሲያርግ ቅድም እንዳልኳችሁ እፍ ብሎ መንፈስ ቅዱስን ተቀበሉ፣ ኃጢአታቸውን ይቅር ያላችኋቸው ይቅርላቸዋል፣ ያዛችሁባቸው ተይዞባቸዋል ባለው ቃል ክህነትን እየሰጠ እንደሆነ የምታረጋግጡት በምን እንደሆነ ታውቃላችሁ? በሁለት ነገሮች ክህነትን እንደሰጣቸው ታረጋግጣላችሁ። አንደኛ የኃጢአት ስርየት እንዲሰጡ በማድረጉ፣ አንደኛ የኃጢአት ስርየት ላይ ስልጣን ስለሰጣቸው፣ አንደኛ ይሄንን ፎርጊቭነስ ኦፍ ሲን ይሉታል። የኃጢአት ይቅርታና ስርየት የሚሰጡ በመሆናቸው አንደኛ። ሁለተኛ ደግሞ መስዋዕት የሚያቀርቡ በመሆናቸው፣ ኦፈሪንግ ኦፍ ሳክሪፋይስ ይባላል። የመጀመሪያው ስርየት በመስጠታቸው፣ ሁለተኛው መስዋዕት በማቅረባቸው ጌታችን ሐዋርያቱን ካህናት እያደረጋቸው መሆኑ ይረጋገጣል። አብራራላችኋለሁ። የመጀመሪያው ምንድነው አልኳችሁ? የኃጢአት ስርየት በመስጠት፣ ሁለተኛው መስዋዕት በማቅረብ ምን አደረጋቸው? ካህናት እንዳደረጋቸው እናረጋግጣለን። ይሄን አብራራላችኋለሁ። እዩ፣ በኦሪት ከኃጢአት ስርየት ጋር በተያያዘ መስዋዕት በመሰዋት ለኃጢአተኛው ጸሎትና ምልጃ በማድረግ ስርየት ያሰጡ የነበሩት የኦሪት ካህናት ነበሩ። እደግመዋለሁ። በኦሪት ከኃጢአት ስርየት ጋር በተያያዘ የበግ መስዋዕት በመሰዋት በጉ ላይ እጁን ጭኖ ጸሎትና ምልጃ በማድረግ ጊዜያዊ የሆነ የኃጢአት ስርየት ያሰጡ የነበሩት የኦሪት ካህናት ነበሩ። ሰምታችሁኛል? የኦሪት ምኖች ነበሩ? ካህናት ነበሩ። ይህንን ጥቂት ጥቅሶች ልስጣችሁ። ዘሌዋውያን ምዕራፍ 5 ከቁጥር 5 እስከ 6 በደንብ ማጥናት ለምትፈልጉ ሰዎች ነው ጥቅስ ቀስ ብዬ የምነግራችሁ። ዘሌዋውያን ምዕራፍ 5 ከቁጥር 5 እስከ 6፣ ዘሁልቅ ምዕራፍ 15 ከቁጥር 27 እስከ 28። ዘሁልቅ ምዕራፍ 15 ከቁጥር 27 ከኃጢአተኛው ኃጢአት ጋር ከስርየቱ ጋር በተገናኘ ያስቀመጠው የኦሪት ካህናትን ነበር። በሐዲስ ኪዳንስ ካላችሁኝ ቅድም ወደ ጠቀስኳቸው ጥቅሶች ልምጣ። በሐዲስ ኪዳንስ ካላችሁኝ በሐዲስ ኪዳንም ከኃጢአት ስርየት ጋር ለቅዱሳን ሐዋርያት ስልጣንን የሰጣቸው የኃጢአት ስርየት እንዲሰጡ ነው ብያችኋለሁ። ይሄን በሁለት ጥቅሶች አሳይቻችኋለሁ ቅድም። አንደኛው የታመመ ማንም ቢኖር የቤተ ክርስቲያንን ቀሳውስት ይጥራ፣ ከዛስ ደውዩም ይድናል ካለ በኋላ ኃጢአትም ሰርቶ ከሆነ ምን ይልለታል? ይሰረይለታል። ማንም በመጥራቱ ካህናትን። እዩ፣ ካህናትን ከኃጢአት ስርየት ጋር በተያያዘ ስልጣን መስጠቱ ሐዋርያቱን ደቀ መዛሙርቱን ካህናት እያደረጋቸው መሆኑን የምታረጋግጡት የኃጢአት ስርየት እንዲሰጡ ስልጣን ስለሰጣቸው ነው። ምክንያቱም በኦሪት ከኃጢአት ስርየት ጋር ስልጣን የሰጠው ለካህናት ነበራ። በሐዲስ ኪዳንም ለኃጢአት ስርየት ስልጣን የሰጠው ሐዋርያትን ካህናት እያደረጋቸው እኮ ነው። አንድ ቅድም ያልኳችሁ የዮሐንስ ወንጌል ምዕራፍ 20 ቁጥር 21 ኃጢአታቸውን ይቅር ያላችኋቸው ይቅርላቸዋል ይላል። አያችሁ፣ ከኃጢአት ይቅርታ ጋር ከኃጢአት ስርየት ጋር ዳግመኛ ስልጣን ሲሰጣቸው ካያችሁ ካህናት እያደረጋቸው መሆኑን ማረጋገጣችን ነው። ለሐዋርያቱ ስልጣን መስጠቱ ከኃጢአት ስርየት ጋር ከኃጢአት ይቅርታ ጋር በተያያዘ ስልጣን መስጠቱ ሐዋርያትን ካህናት እያደረጋቸው መሆኑን ማረጋገጣችን ነው። ሁለት የቅርብ ሰዎች ምስክርነትን ለዚህ ላምጣላችሁ። ይኸውላችሁ ለጉዳዩ በጣም ቅርብ የሆኑ ሰዎች የእውነት ምስክሮች ናቸው። ለጌታችን ትምህርት ደግሞም ለሐዋርያት ዘመን በጣም ቅርብ የሆኑ ሰዎች ምስክርነት ካለ ያ ምስክርነት በጣም የቀረበ ነው፣ እውነት ነው። የሁለት አባቶችን ምስክርነት ላምጣላችሁ። አንደኛ
ቅዱስ ቆጵሪያኖስ ሴንት ሲፕሪያን የሚባል አባት ያስተማረውን ትምህርት እዚህ ጋር ላንሳላችሁ። እንዲህ ይላል፣ ኃጢአትን ይቅር የማለት ስልጣን የተሰጠው ይላል። ልብ በሉ፣ ኃጢአትን ይቅር የማለት ስልጣን የተሰጠው ለሐዋርያትና ሐዋርያት ለመሰረቷት ቅድስት ቤተ ክርስቲያን ነው። እነርሱም የተላኩት ከእግዚአብሔር ነው። ይህንንም ስልጣን ለጳጳሳትና ለተተኪዎች አስተላለፉ ይላል። ደግሞ አለው ኃጢአትን ይቅር የማለት ስልጣን የተሰጠው ለሐዋርያትና ሐዋርያት ለመሰረቷት ቤተ ክርስቲያን ነው። ወገኖች አያችሁ፣ ሴንት ሲፕሪያን ቅዱስ ቆጵሪያኖስ ለሐዋርያት ትምህርት የቀረበ ሰው ነው። ይሄንን አሁን ያልኳችሁን ሲገልጽ ምን ይላል? የኃጢአት ይቅርታና ስርየት የተሰጠው ለሐዋርያትና ሐዋርያት ለመሰረቷት ቤተ ክርስቲያን ነው። እነሱም የተላኩት ከእግዚአብሔር ነው። ይሄንንም ስልጣን ለጳጳሳት ለተተኪዎቻቸው አስተላለፉት ይላል። ለዚህ ነው አባቶቻችን ስርየተ ኃጢአት የሚሰጡት። እግዚአብሔር ይፍታ የሚሉት እኮ ለዚህ ነው ወገኖቼ። አውግስጢኖስ የተባለ ሊቅ ደግሞ እንዲህ ይላል፣ በሞቴ ስሙት። የሊቁን የአውግስጢኖስን ማብራሪያ ደግሞ ስሙት። ምን ይላል ታስታውሳላችሁ? አልዓዛርን ጌታችን ከሞት አስነሳው። ከሞት ካስነሳው በኋላ ሐዋርያቱን መግነዙን እንዲፈቱ አዘዛቸው። እሱን ነው ሊቁ የሚያብራራው። ምን ይላል? ጌታችን ኢየሱስ ክርስቶስ አልዓዛርን ከሞት አስነሳው ይልና በዙሪያው ያሉት ሐዋርያቱ ደግሞ መግነዙን ፈቱለት ይላል። ሕይወትን የሚሰጥ መግነዝን መፍታት አይችልምን ይላል። መግነዝን በመፍታት ሐዋርያቱ ኃጢአትን ይቅር እንዲሉና እንዲፈቱ ጌታ ለእነርሱና ለተተኪዎቻቸው የሰጠውን ስልጣን አሳየ ይላል። ሕይወት ሰጥቶታል፣ ከሞት አስነስቶታል፣ ከመቃብር አውጥቶታል። መግነዝን ፍቱ ብሎ ለሐዋርያቱ ለምን አዘዛቸው ይላል። ሕይወት የሰጠ መግነዝ መፍታት ሊያቅተው ነው? ከሞት የፈታው ከጨርቅ መፍታት ሊሳነው ነው? አይደለም። እና ለምንድን ነው ሐዋርያቱን ፍቱት ያለው? መግነዝን በመፍታት ሐዋርያቱ ኃጢአትን ይቅር እንዲሉና እንዲፈቱ። አያችሁ፣ እናንተ ያላችሁት በእውነተኛ ኦርቶዶክሳዊት ሐዋርያዊት ቤተ ክርስቲያንና ትምህርት ውስጥ መሆኑን ተመልከቱ። እግዚአብሔር ይፍታችሁ የሚሉት እንደ ዋዛ እንዳይመስላችሁ። የእግዚአብሔር ሥራ፣ የሊቃውንት ትምህርት፣ መንፈስ ቅዱስ ያለበት ሕይወት ውስጥ ነው እየኖርን ያለ ነው። ሕይወት የሰጠ መግነዝ መፍታት አያቅተው። ፍቱት ያለው ግን ኃጢአትን ይቅር እንዲሉና ከኃጢአት ማሰሪያ እንዲፈቱ ስልጣን እንደሰጣቸው ያሳይ ዘንድ ነው ይላል። አንደኛ ሐዋርያትን ካህናት እያደረጋቸው መሆኑን የምታረጋግጡት በኃጢአት ይቅርታና ስርየት ላይ ስልጣን ስለሰጣቸው ነው። አንድ። ሁለተኛ መስዋዕት እንዲያቀርቡ ስላደረጋቸው ነው ያልኳቸው። ኦፈሪንግ ኦፍ ሳክሪፋይስ፣ መስዋዕት እንዲሰዉ እዩ። አሁንም ወደ ኦሪት መለስ ልበል። እየሰማችሁኝ ነው? ደግሞም እየገባችሁ ነው? ተያይዞላችኋል? በጣም ጥሩ እዩ። ሁለተኛው የመጀመሪያው በኃጢአት ስርየት ስልጣን ሰጥቷቸዋል። አንድ። ሁለተኛው ደግሞ መስዋዕት እንዲያቀርቡ አድርጓቸዋል። ታስታውሱ ከሆነ በትንቢት የተነጋገር ነው። አንደኛ ካህናትን ከነርሱ ወስዳለሁ ብለዋል። ካህናት አሉ ብለናል። ሁለተኛው ንጹህ መስዋዕትና ቁርባን ያቀርባሉ ይላል። አሁን በአዲስ ኪዳን መስዋዕት ካለ መስዋዕት የሚያቀርቡ ሰዎች ያስፈልጋሉ። እነሱ ማን ናቸው? ካህናት ናቸው። ይሄን እያደረገ እንደሆነ ምን ማረጋገጫ አለ ካላችሁኝ ጥቂት ደቂቃ ታገሱኝና አላሰማችሁ። በኦሪት መስዋዕት ለኃጢአት ስርየት የሚሆን የኃጢአት ስርየት የሚሆን የኦሪት የበግ፣ የፍየል፣ የዋኖስ፣ የጨረባ መስዋዕቶችን ይሰው የነበሩት የኦሪት ካህናት ነበሩ። መጽሐፍ ቅዱሱን መመልከት ትችላላችሁ። ኦሪት ዘጸአት ምዕራፍ 29 ቁጥር 38፣ ኦሪት ዘጸአት ምዕራፍ 29 ቁጥር 38፣ ዘሌዋውያን ምዕራፍ 9 ቁጥር 7ን ማንበብ ትችላላችሁ። እኔ አንድ እግዚአብሔርን ቃል ብቻ ላንብብላችሁ። በመሰዊያው ላይ የምታቀርበው ይህ ነው፣ በቀን በቀን ዘወትር 2 የዓመት ጥቦቶች ታቀርባለህ ይላል። ለካህናት ነው ይሄን የሚለው። ታቀርባለህ የሚለውን ቃል ተመልከቱልኝ ወገኖቼ፣ እዩ። በቀን በቀን ዘወትር
2 የዓመት ጠቦቶች ታቀርባለህ ይላል። 1 ዓመት የሞላቸው ጠቦቶች 2 ታቀርባለህ ይላል። ማንን? ካህናትን። ወገኖቼ ያቀርቡ ነበረ። እነማን? የኦሪት ካህናት። በሐዲስ ኪዳንስ ካላችሁኝ በሐዲስ ኪዳን ምሴተ ሐሙስ በሐሙስ ምሽት ላይ ታስታውሱ ከሆነ የተወደደ መድኃኒታችን እንዲህ አደረገ። ይህ ለኃጢአት ስርየት የሚሆን የሐዲስ ኪዳን ደሜ ነው አለ። ማቴዎስ ወንጌል ምዕራፍ 26 አንብቡት። ለኃጢአት ስርየት የሚሆን የሐዲስ ኪዳን ደሜ ነው አለና ሐዋርያቱን ይህንን አቅርቡ አላቸው። ለመታሰቢያዬ አድርጉት አላቸው። ይሄን መስዋዕት የሚለው ትምህርት ውስጥ እንማረዋለን። ለመታሰቢያዬ የሚለውን ቃል እኔ የምፈልገው ግን አድርጉ የሚለውን ቃል ነው። እዩ ሐዋርያቱን አድርጉ የሚለው ቃል ልክ ለኦሪቱ ካህን ታቀርባለህ ወይም ማቅረብ ወይም ሰዋ ብሎ ትእዛዝ እንደሰጣቸው በሐዲስ ኪዳንም ይህንን ለመታሰቢያዬ አድርጉት፣ አቅርቡት፣ ሰውት ነው ያላቸው። ይሄንን በምን ማረጋገጥ ትችላላችሁ? በሐዲስ ኪዳን የቁርባን ምስረታም ወቅት ይህንን ቃል ተቀምጧል። ምን የሚል ፖየኒን ይላል የግሪኩ ቃል። ፖየኒን ማለት ማቅረብ፣ ፖየኒን ማለት መስዋዕት መሰዋት ማለት ነው ወገኖቼ። በኦሪቱ ታቀርባለህ የሚለው ቃል በሐዲስ ኪዳንም ይህንን አድርጉ የሚለው ቃል ፖየኒን በሚለው መስዋዕት መሰዋትን መስዋዕት ማቅረብን በሚገልጽ ቃል ነው የተጠቀሰው። መስዋዕትን መሰዋት የሐዋርያት ተግባር አድርጎ ከሰጣቸው እኒህ አባቶች፣ እኒህ ደቀ መዛሙርት፣ እኒህ ሐዋርያት ልክ በኦሪቱ እንዳሉት ካህናት መስዋዕት አቅራቢዎች እያደረጋቸው መሆኑን እናረጋግጣለን። ምክንያቱም ይህንን መስዋዕት አቅርቡ ነው ያላቸው። ይህንን ቁርባን ሰው ነው ያላቸው። ፖየኒን የሚለው ቃል ቁርባን ማቅረብን መስዋዕት መሰዋትን የሚያመለክት ቃል ነው ወገኖቼ። ስለዚህ እዩ ስርየተ ኃጢአት የሚሰጡ አደረጋቸው። ምን አደረጋቸው? ካህናት አደረጋቸው። ቁርባን የሚያቀርቡ መስዋዕት የሚሰዉ አደረጋቸው። ምን አደረጋቸው? ካህናት አደረጋቸው። ሶስተኛ ማስረጃ ልስጣችሁ። እዩ ይሁዳን ለመተካት ሐዋርያት ዕጣ አውጥተው ነበር። ታስታውሳላችሁ? ሐዋርያት ሥራ ምዕራፍ 1 ላይ ይሁዳን ለመተካት ዕጣ አውጥተው ነበር ሐዋርያት። ይህን ዕጣ የማውጣት ስርዓት በኦሪት ካህናትን ለመምረጥ ካህናትን ለመሾም ዕጣ ያወጡ እንደነበረው ያለ ነው ያወጡት። ዕጣ ማውጣታቸው ምንድን ነው የሚያመለክተው ካላችሁ ከነሱ መካከል አንዱን እግዚአብሔር ካህን አድርጎ እንዲመርጠው በዕጣ መምረጣቸው ነበር። ይሁዳን በይሁዳ ፈንታ ይሁዳን ለመተካት ባደረጉት ስርዓት የክህነትን ስርዓት እንደፈጸሙ ማረጋገጫ ነው። ይሄ ሁሉ በሐዲስ ኪዳን ካህናት አሉ ወይ? አዎ አሉ። ቅድም የጠቀስኳቸውን ሁሉ ስርየተ ኃጢአት ለመስጠት 1፣ መስዋዕት ለማቅረብ 2 ካህናት አሉ ስንል መጽሐፍ ቅዱስ ላይ የተቀመጠው እውነት ነው። አንድ የእግዚአብሔር ቃል አንብብላችሁ። የሮሜ መልእክት ምዕራፍ 15 ከቁጥር 15 እስከ 16 እንዲህ ይላል። ሮሜ መልእክት ምዕራፍ 15 ከቁጥር 15 እስከ 16 እንዲህ ይላል። ምን ይላል? ለእግዚአብሔር ወንጌል ይላል ቅዱስ ጳውሎስ ነው የሚለው። ለእግዚአብሔር ወንጌል እንደ ካህን እያገለገልኩ ለአሕዛብ የክርስቶስ ኢየሱስ አገልጋይ ሆንኩ ይላል። እንደ ካህን እያገለገልኩ ይላል። ካህን ነው የሚለው። ይሄ ቅዱስ ጳውሎስ ካህን ያለው ቃል በኦሪት ካህናት ለሆኑ አባቶች ይጠቀስ የነበረ ቃል ነው። ካህን የሚለው ቃል ምን ማለት ነው? ካህናት አሉ፣ ቀሳውስት አሉ፣ ጳጳሳት አሉ፣ ዲያቆናት አሉ፣ ምእመናን። ለዚህ ነው ስለ ክህነት ስንናገር ኦርቶዶክሳዊት ቤተክርስቲያን እውነተኛው ክርስቶስ የሰጠው
ስልጣን መንፈስ ቅዱስ የሾመው ሹመት ያለባት ቤተክርስቲያን መሆኑን የምታረጋግጡት በዚህ ነው። ካህን የሚለው ቃል ይሄንን ነው። ዘወሀብከነ ከመ ንፍታ ዘኢይትፈታ የማይፈታውን እንፈታ ዘንድ ስልጣን ሰጠህን የሚሉት አባቶቻችን እኮ ለዚህ ነው። የማይፈታውን ይፈቱ ዘንድ ስልጣን ሰጣቸው። ምን ማለት ነው? ምድራውያን ነገስታት የማይፈቱትን ስልጣን ሰጣቸው። ከነገስታት በላይ ናቸው። አዎ የኦሪት ካህናት ሌዋውያን ካህናት አስተሰርዩት የነበረውን ውሳጣዊ ኃጢአት ስርየት ይሰጡ ዘንድ ስልጣን ሰጣቸው። ከኦሪት የምትበልጥ ከነገስታት ከፍ የምትል እንዴት አስደናቂ ሰማያዊ ስጦታ መሰላችሁ! ለዚህ ነው ዘወሀብከነ ከመ ንፍታ ዘኢይትፈታ የማይፈታውን እንፈታ ዘንድ ስልጣን ሰጠህን ያሉት። ይሁላችሁ ነገስታት በምድር ላይ ነው ስልጣን የተሰጣቸው። ካህናት ግን በምድርም በሰማይም ስልጣን አላቸው። የያዛችሁበት ተይዞበታል ይላል። ይቅር ያላችሁት ይቀርለታል ይላል። በምድር ያወግዛሉ፣ ይገዝታሉ፣ በሰማይ ይይዛሉ። አያችሁ፣ ከነገስታት በላይ ስልጣን አላት ክህነት። ባለፈው አንድ ክፍለ ትምህርት ተነጋግረን ነበር። የብረትና የወርቅ ማይተብ ብዬ ባስተማርኩበት አንድ ትምህርት ላይ ቺን ሐሳብ ገልጬላችሁ ነበር። ሁለተኛ ሐሳብ ላንሳላችሁ። አሁን ያሳየዋችሁ ስርየተ ኃጢአት በመስጠት መስዋዕት በመሰዋት የተወደደ መድኃኒታችን ደቀ መዛሙርቱን ካህናት እያደረጋቸው እንደሆነ ጠቀስኩላችሁና የቅዱስ ጳውሎስን ቃል በማስረጃነት አመጣሁ። ምን የሚለውን ለእግዚአብሔር ወንጌል እንደ ካህን እያገለገልኩ የሚለውን ካህን እንደሆነ ገለጸልን ቅዱስ ጳውሎስ። ለዚህ ነው ፈርጄበታለሁ ያለው። ለዚህ ነው ይቅር ብየዋለሁ ያለው የቆሮንቶስን ምእመን ቅድም ያልኳቸውን። አሁን ሁለተኛ የበለጠ ይሄን የሚያስረዳንን የመጽሐፍ ቅዱስ ቃላት እንድንመለከት የሚጋብዘንን አንድ ሐሳብ አነሳላችኋለሁ። ክህነት 3 እርከኖች አላት። እደግመዋለሁ። ክህነት 3 እርከኖች አላት። በመጽሐፍ ቅዱስ አጠቃላይ የመጽሐፍ ቅዱስ ትምህርታችን ውስጥ 3 የክህነት አይነቶች ተዘርዝረዋል፣ ወይም 3 የክህነት እርከኖች ተገልጸዋል። አንደኛው ከፍተኛው እርከን ይባላል። ከፍተኛው የክህነት ደረጃ ማለት ነው። ከፍተኛው የክህነት እርከን ይባላል። ሁለተኛው መካከለኛው የክህነት እርከን ወይም መካከለኛው የክህነት ደረጃ ይባላል። ሶስተኛው ደግሞ አጠቃላይ የሕዝብ ሁሉ ክህነት ይባላል። 3 አንደኛ ከፍተኛ የክህነት እርከን፣ ሁለተኛ መካከለኛ የክህነት እርከን፣ ሶስተኛ አጠቃላይ የሕዝብ ሁሉ የክህነት እርከን ይባላል። እነዚህ 3ቱ ደግሞ በሁለት ይከፈላሉ። እነዚህ 3ቱ በስንት ይከፈላሉ? በሁለት ይከፈላሉ። ምንና ምን? የአገልግሎት ክህነትና የሕዝብ ክህነት ተብለው ይከፈላሉ። እደግመዋለሁ። የአገልግሎት ክህነትና የሕዝብ ክህነት ወይም አጠቃላይ ክህነት ተብለው ይከፈላሉ። ምን ማለት ነው? ሚኒስቴሪያል ፕሪስትሁድ የአገልግሎት ክህነትና ዩኒቨርሳል ፕሪስትሁድ ይሉታል። አጠቃላይ ክህነት ይሉታል። በሞቴ ስሙኝ። አንዳንዶች እነዚህን ሐሳቦች ስለሚያደባልቋቸው ነው ስህተት ውስጥ የሚወድቁት። 3 የክህነት እርከኖች አሉ አልኳችሁ። ከፍተኛው፣ መካከለኛውና አጠቃላይ የሕዝብ ሁሉ ክህነት። እነዚህ 3ቱ በሁለት ይከፈላሉ አልኳችሁ። አንደኛው የአገልግሎት ክህነት ይባላል። ሁለተኛው የሕዝብ ወይም አጠቃላይ ክህነት ይባላል። አንደኛው የአገልግሎት ክህነት የሚባለው ሚኒስቴሪያል ፕሪስትሁድ ይባላል፣ አገልግሎት ማለት ነው። ሁለተኛው ደግሞ አጠቃላይ ነው፣ ዩኒቨርሳል ወይም የሕዝብ ሁሉ ክህነት ይባላል። እነዚህን ላብራራላችሁ። ከኔ ጋር ናችሁ? እየተከታተላችሁ ነው? መልካም እዩ። ከፍተኛው እርከን ወይም ሃየር ሌቭል ሚኒስትሪያል ፕሪስትሁድ ከፍተኛው እርከን የክህነት አገልግሎት የሚባለው የሊቀ ካህናቱ የአሮን አገልግሎት ነበረ። እደግመዋለሁ። የሊቀ ካህናቱ አገልግሎት ከፍተኛው እርከን ይባላል። የማን አገልግሎት? የሊቀ ካህናቱ አገልግሎት ከፍተኛው እርከን ይባላል። ሁለተኛው ደግሞ የመካከለኛው እርከን የክህነት አገልግሎት ይባላል። የመካከለኛው እርከን ሚድል ሌቭል ሚኒስቴሪያል ፕሪስትሁድ ይሉታል። የመካከለኛው እርከን የክህነት አገልግሎት ይባላል። ይሄ እሱ ደግሞ የማን መሰላችሁ?
ይሄ ደግሞ የአሮን ልጆች የካህናቱና የሌዋውያኑ አገልግሎት ነው። የነማን? የአሮን ልጆች ናዳብ፣ ሌላስ አቢሁ፣ ኤሌዘር፣ ኢታማር ይባሉ የአሮን ልጆች የመካከለኛው እርከን የክህነት አገልግሎት ነው። 2 ሶስተኛው ደግሞ አጠቃላይ የሕዝቡ ሁሉ አገልግሎት ነው። እዩ የሊቀ ካህናቱና የአሮን ልጆች አገልግሎት የአገልግሎት ክህነት ይባላል። ቅድም ያልኳችሁ ከፍተኛው የሊቀ ካህናቱ ነው። መካከለኛው የአሮን ልጆችና የሌዋውያን ነው። ሶስተኛው የሕዝቡ ሁሉ ደግሞ የእስራኤል ሁሉ የእስራኤል ሕዝብ ሁሉ ክህነት ነው። እነሱን ጥቂት በጥቂት ላብራራ። እዩ 3 የክህነት እርከን አሳዩዋችሁ። የሊቀ ካህናቱ፣ የመካከለኞቹ፣ ከዛስ ያጠቃላይ ሕዝቡ። ይሄ በኦሪት የነበረ ነው። ይሄ በአዲስ ኪዳንስ የለም ወይ ካላችሁ አለ። እንዴት አድርገን እንግለጸው? ወይም እንዴት ተደርጎ ተገለጸ? የሊቀ ካህናቱ የአሮን ክህነት በተወደደ በመድኃኒታችን በኢየሱስ ክርስቶስ ሊቀ ካህናት ተተካ። እደግመዋለሁ። የሊቀ ካህናቱ የአሮን ክህነት በማ ተተካ? በጌታችን ሊቀ ካህናት ተብሎ ተተካ። ጌታችን ሊቀ ካህናት ተብሏል። ሶስት መጠሪያዎችን አግኝቷል ጌታችን ሲመጣ። አንደኛ ሊቀ ካህናት ተብሏል። ምን ያደርጋልና? መስዋዕት ራሱን ይሰዋልና። ሁለተኛ በግ ወይም መስዋዕት ተብሏል። ራሱን መስዋዕት አድርጎ ያቀርባልና። ነዋ በግዑ ዘእግዚአብሔር ዘያትት ወያሴስል ኃጢአት ዓለም፣ የዓለምን ኃጢአት የሚያስተሰርይ የእግዚአብሔር በግ እነሆ ተብሏልና ስጋውን ቆርሷል፣ ደሙን አፍሷልና በግ ይባላል። ተወራርዶ መስቀል ላይ ቆሞ ደሙን ሰጥቶናል፣ አፍሶናል። ለስርየት የሚሆን ደሙን ሰጥቶናል። ደም ሳይፈስ ስርየት ስለሌለ ደሙን አፍሶልናል፣ ስጋውን ቆርሶልናል። በግ የተባለው ለዚህ ነው። እዩ ሊቀ ካህናት ሆኖ መስዋዕት ለመሰዋት መጥቷል። በግ ሆኖ ራሱን ለመሰዋት መስቀል ላይ ቆሟል። ደግሞ ሶስተኛ የባህሪ አምላክ ራሱ እግዚአብሔር ስለሆነ ኃጢአታችንን ደግሞ ራሱ ይቅር ብሏል። ማን? ራሱ። ምን ማረጋገጫ አለን? ኃጢአታችንን በራሱ ደም አነጻን ይላል ቅዱስ ጳውሎስ ዕብራውያን ምዕራፍ 1 ቁጥር 3 ላይ። የተወደደ መድኃኒታችን ሶስቱንም ሊቀ ካህናት ነው፣ ደግሞ መስዋዕት ነው፣ ደግሞ ይቅር ባይ ነው። ምን ማለት ነው? ታራቂ ሆኗል። በመስቀል ላይ በሰራው አንድ ጊዜ ብቻ በሰራው የቤዛነት ስራ ከራሱ ጋር ከባህሪ አባቱ ከአብ ጋር ከመንፈስ ቅዱስ ጋር አንድ ጊዜ ብቻ አስታርቆናል፣ ሊቀ ካህናት ሆኗል። ደግሞስ ራሱ የባህሪ አምላክ ነውና ደግሞ ታርቆናል። መታረቂያ፣ ታራቂ፣ አስታራቂ ሆኖ አንድ ጊዜ መጥቷል። ለዚህ ነው ኤራቅሊስ የተባለው ሊቅ ምን ይላል? የተቅበዘበዝነውን በጎች የተሸከመን እረኛ ራሱ ነው ይልና ደግሞስ ደሙን ያፈሰሰ ካሳ የካሰ ሁላችንንም የተቤዠን በግ ደግሞ ራሱ ነው ይላል። በግም መስዋዕትም እረኛም በግም የሆነ ኢየሱስ ክርስቶስ ነው። ሊቀ ካህናት የተባለው ለዚህ ነው ወገኖቼ። የአሮን ሊቀ ካህናትነት በተወደደ በመድኃኒታችን አገልግሎት ተተካ። ከፍተኛው እርከን የአሮን ተወዳዳሪ ተፎካካሪ ንጽጽር በሌለው አብላጫ ባላት በጌታችን በመድኃኒታችን በኢየሱስ ክርስቶስ የባህሪ አምላክ ሆኖ በፈጸማት ክህነት ብልጫነት ተፈጸመች፣ ተተካች፣ ፍጽምት ሆነች። ከፍተኛው እርከን ተተካ። አንድ ሁለተኛውስ? ሶስተኛውን እመጣበታለሁ ስዘለው ግራ ገብቶኝ እንዳይመስላችሁ። ሶስተኛውስ? ሶስተኛው ደግሞ አጠቃላይ የእስራኤል የሕዝቡ ሁሉ ክህነት ነው። እሱ ደግሞ በማ ተተካ? እኔና እናንተ ምእመናን ሁሉ መጽሐፍ ቅዱስ ካህናት ናችሁ ይላል። በእኛ በሁላችን ተተካ። አብራራዋለሁ፣ ሳላብራራው አልሄድም። መካከለኛውስ ሊተካ አይገባም ወይ ነው? ደግሞ አለው ከፍተኛው በክርስቶስ ከተተካ የእስራኤል የሕዝቡ ሁሉ በእኛ ሁሉ ከተተካ የአሮን ልጆች የነ አቢሁ የነ ኢታማር የነ ኤሌዘር የነ ናዳብ ሊተካ አይገባም ወይ ካላችሁኝ
በሐዲስ ኪዳን ሶስቱም የክህነት እርከኖች አሉ ተተክተዋል። ሊቀ ካህናቱ ክርስቶስ ነው። አሁንም ይፍታችሁ የሚሉት እኮ እሱ ነው። ሁለተኛውስ የመካከለኛውስ በሐዲስ ኪዳን ሁለተኛው ወይም መካከለኛው እርከን የአገልግሎት ክህነት አለ። ፕሮቴስታንቶች የሚዘሉት ይህንን ነው። እዩ ሊቀ ካህናቱን ኢየሱስ ክርስቶስን እና ምን አለ ሊቀ ካህናት ነው ይሉና ሁላችንም ደግሞ ካህናት ነን ይሉና ካህን አያስፈልግም ብለው ይዘጋሉ። አሁን የኛ ልዩነት ምንድነው? አይደለም የከፍተኛውን እርከን ከተቀበላችሁ የሕዝቡን ሁሉ ክህነት ዩኒቨርሳል ፕሪስትሁድን አጠቃላዩን ክህነት ተቀብላችሁ ስታበቁ መካከለኛውን እርከን ጳጳሳቱን፣ ቀሳውስቱን፣ ዲያቆናቱን፣ ካህናቱን የለም አያስፈልግም እንዴት ትላላችሁ? የኛ ጥያቄ። ስለዚህ እሱን ማብራራት ጀምራለሁ። እዩ ታዲያ በአዲስ ኪዳን ይሄ መካከለኛው የክህነት እርከን ሊኖር አይገባምን? ከፍተኛው እርከን በክርስቶስ ከተተካ የሕዝቡ ሁሉ በሕዝቡ ሁሉ ከተተካ መካከለኛ የሆነው የአሮን ልጆችና የሌዋውያን ክህነት በሐዲስ ኪዳን አያስፈልግም የለም? እሱ ነው አሁን የሚያነጋግረን ጥያቄያችን። እሱን ነው አሁን 1 2 3 ብዬ ፈጠን ብዬ በጥቅሶች ማብራራው ሰዓት እንዳይሄድብኝ። አንድ የመጀመሪያው ጥቅሳችን የሐዋርያት ሥራ ምዕራፍ 20 ቁጥር 28 ላይ እንዲህ ይላል። የሐዋርያት ሥራ ምዕራፍ 20 ቁጥር 28 ከኔ ጋር ናችሁ? እየጨረስኩ ነው። እሺ እንዲህ ይላል በገዛ ደሙ የዋጃትን የእግዚአብሔርን ቤተክርስቲያን ትጠብቁ ዘንድ መንፈስ ቅዱስ እናንተን ጳጳሳት አድርጎ ለሾመባት። ምን አድርጎ ለሾመባት? ምን አድርጎ ለሾመባት? ጳጳሳት አድርጎ። ስለዚህ ጳጳሳት አሉ የሉም? አሉ የሉም? ጳጳሳት የምታገኙት የት ቤተክርስቲያን ነው? እኛ ጋር እንጂ ሌላ የት አለ? አሁን ከከረመ ቢሾፕ መባባል ጀምረውላችኋል። እንዲህ አይነትም ቀልድ የለም። ጳጳሳት አንድ ሌላ የእግዚአብሔር ቃል ላምጣላችሁ። እዩ አንደኛ ጢሞቴዎስ መልእክት ምዕራፍ 3 ላይ ቅዱስ ጳውሎስ ስለ ካህናት አሿሿም ባስተማረው ትምህርትና አንቀጽ ለጢሞቴዎስ በነገረው አንቀጽ ላይ እነዚህን ነገሮች ፍንትው ብለው ታገኛላችሁ። ይሄ ምን ይመስላችኋል? የመካከለኛው እርከን ክህነት ያ ማለት ልክ አሮን ሊቀ ካህናት ሆኖ ልጆቹ እንዳሉ ሁሉ ሊቀ ካህናት ኢየሱስ ክርስቶስ ሊቀ ካህናት ከተባለ ሌሎች ካህናት የሚሆኑ እንዳሉ ማሳያ ስለሆነ ሌሎች ካህናት ሊኖሩ የግድ ነው። ስለዚህ ጳጳሳት አለ። አሁን ደግሞ አንደኛ ጢሞቴዎስ ምዕራፍ 3 እንዲህ ይላል ኤጲስቆጶስ እንዲህ ሊሆን ይገባዋል፣ የማይነቀፍ ልከኛ ራሱን የሚገዛ ሊሆን ይገባዋል ይላል። ማን? ኤጲስቆጶስ። እየሰማችሁኝ ነው? ኤጲስቆጶስ በመጽሐፍ ቅዱስ ላይ ካህናትን ነው ኤጲስቆጶስ የሚላቸው። አሉ የሉም? አሉ ጳጳሳት። እንደውም ዝቅ ብሎ ደግሞ ስለ ዲያቆናት ሁሉ ይናገራል። እንዲሁም ዲያቆናት ጭምቶችና በሁለት ቃል የማይናገሩ በወይን ጠጅ የማይጎመጁ እያለ ዝቅ ብሎ ይናገራል። ወገኖቼ እዩ መጽሐፍ ቅዱስ ታዲያ በሁለተኛ እርከን በሚድል ሌቭል ሚኒስቴሪያል ፕሪስትሁድ የሚያገለግሉ ካህናት እንዳሉ እንደ ሾመ አያረጋግጥምን? ጳጳሳትን፣ ኤጲስቆጶሳትን፣ ዲያቆናትን፣ ቀሳውስትን እያለ መጽሐፍ ቅዱስ እየጠራ እንዴት አድርገን ነው ልንሸሸው የምንችለው? እዩ ወገኖቼ በአንዳንድ ሰዎች ውስጥ በተለይ በፕሮቴስታንቶችና በተሐድሶዎች ውስጥ የሚቀነቀነው ሁላችንም ክርስቲያን ከሆን ካህንን የሚሉት ፈሊጥና ትምህርት አላቸው። ይሄ ስህተት መሆኑን ነው ከዚህ ቀጥሎ በማብራራቸው ጉዳዮች የምታዩት። ወገኖቼ ሁሉም ሰው ካህን ከሆነ፣ ሁሉም የጌታችን ተከታይ ካህን ከሆነ እስኪ እዩ የተወደደ መድኃኒታችን ከደቀ መዛሙርቱ ብዙ ወገን ህዝብ አልነበረን? ያ ሁሉ ህዝብ ካህን ነበረ ካሉ ታዲያ የተወደደ መድኃኒታችን ከዚህ
ሁሉ ብዙ ሕዝብ ወገን ለምንድነው ሐዋርያትን ለይቶ ይሾማቸው? ሁሉም ካህናት ከሆኑ ለምን ለይቶ ሐዋርያትን ለዚህ ለተቀደሰው አገልግሎት ለምን ብቻቸውን ሾማቸው? አንድ ጥያቄያችን። ሁሉም ካህናት ከሆኑ ሁሉም ክርስቲያን የሆነ ሁሉ ካህን የሚሆን ከሆነ ታስታውሳላችሁ ቅዱስ እስጢፋኖስን ሲሾም ለምንድነው 7 ሰዎችን መርጣችሁ አምጡልን ያለው? እንደውም የእግዚአብሔር ቃል ምን እንደሚል ታውቃላችሁ? ወንድሞች ሆይ በመልካም የተመሰከረላቸውን መንፈስ ቅዱስና ጥበብም ይሞላባቸውን 7 ሰዎች ከናንተ ምረጡ፣ ለዚህ ጉዳይ እንሾማቸዋለን አለና እጃቸውን ጫኑባቸው፣ ሾሟቸውም ይላል። ወገኖቼ ሾሟቸውም ይላል። እነዚህ ምን ሆኖ 7 ዲያቆናት ሆኖ። ወገኖቼ ሁሉም ካህን ከሆነ ለምንድነው እነዚህን 7 ሰዎች መርጠው ለይተው እጃቸውን ጭነው የሾሟቸው? አያችሁ፣ እጅ መጫን ሐዋርያዊ ተግባር ነው። ሕዝቡ ሁሉ ግን ምርጫ ነው። የሁላችሁ እጅ መጫን ሕዝባዊ አገልግሎት ወይም የሁላችን አገልግሎት አይደለም። የሿሚዎች የጳጳሳት ስልጣን ነው ይሄ። አያችሁ፣ ጳጳሳት ለዲያቆናት አስተላለፉት። ሁሉም ካህን ከሆነ ለምንድነው 7ቱን ብቻ መርጦ የሾሟቸው? ለዚህ ጉዳይ እንሾሟቸዋልና እጃቸውን ጫኑባቸው ይላል። የሕዝቡ ምርጫ ሲሆን የጳጳሳቱ ግን ሹመት ነው። ወገኖቼ አያችሁ፣ የመካከለኛው እርከን ክህነት ጳጳሳትን፣ ኤጲስቆጶሳትን፣ ዲያቆናትን እያሳዩዋችሁን የመጣሁት ወገኖቼ። እዩ፣ መንፈስ ቅዱስና ጥበብ የሞላባቸው እነ ቅዱስ እስጢፋኖስ እንኳን እኛ እኮ ካህናት ነን ምን ያስፈልገናል አላሉም። መንፈስ ቅዱስ እስኪሾማቸው ድረስ ጠበቁ እንጂ። እስኪሾሙ ድረስ ከጠበቁ ሌሎቻችን እንደምን ካህናት ነን ማለት እንደፍራለን ወገኖቼ። መንፈስ ቅዱስ ያለባቸው እንኳን መሾም ካስፈለጋቸው ታዲያኛ ሁላችን ካህናት ነን ብለን ልንጮህ ይገባልን? እዩ፣ ጳጳሳትን፣ ኤጲስቆጶሳትን፣ ካህናትን፣ ዲያቆናትን አሳዩዋቸው። እነ ቅዱስ ጳውሎስ ደግሞ እንዴት እንደተሾሙ ሐዋርያት ሥራ ምዕራፍ 13 እንድታነቡ ጋብዛችኋለሁ። እንዲህ ይላል ራሱ መንፈስ ቅዱስ ሐዋርያትን እንዲህ አላቸው። ምን አላቸው? ሳውልንና በርናባስን፣ ጳውሎስንና በርናባስን ለጠራኋቸው ሥራ ለዩልኝ አላቸው። ለዩልኝ። ለምንድን ነው የሚለዩት? ለተለየ የክህነት አገልግሎት እኮ ነው። እኔ ለእግዚአብሔር ወንጌል እንደ ካህን እያገለገልኩ አላለም ጳውሎስ? ቅድም አላነበብኩላችሁም? ቅዱስ ጳውሎስ እንደ ካህን እያገለገልኩ ያለው ለጠራኋቸው ሥራ ለዩልኝ፣ ከጾሙም ከጸለዩም እጃቸውን ከጫኑ በኋላ አሰናበቷቸው ይላል። አያችሁ፣ እጃቸውን ጭነው ስለ ሾሙት ነው ቅዱስ ጳውሎስ እኔ እግዚአብሔር ካህን ነኝ ማለት የጀመረው። አያችሁ፣ ለዚህ ለጠራኋቸው ሥራ ለዩልኝ ነው ያለው። ሁሉም ካህን ቢሆን ኖሮ ለምንድን ነው ለዩልኝ የሚለው? ሁለተኛ እዩ፣ በሐዋርያት የሚፈጽመው እንጂ ራሱ ወርዶ የሚፈጽመው አለመሆኑን ደግሞ የምታውቁት መንፈስ ቅዱስ ራሱ በቀጥታ ማድረግ እየቻለ ምን አለ? ሐዋርያቱን ነው ለዩልኝ ያለው። አያችሁ፣ ለዚህ ነው የጳጳሳት ሹመት ያለው በቤተ ክርስቲያን። ምን አይነት ኦርቶዶክሳዊት ቤተ ክርስቲያን ተሰርታ በመጽሐፍ ቅዱስ ያለቀች መሆኗን ተመለከታችሁ? ለዩልኝ የሚለው ቃል በጥቂቶች ብቻ የተጠቀሰ እንደሆነስ አያችሁ? ለሁሉ ቢሆን ኖሮ ክህነት ለምንድን ነው ለዩልኝ የሚለው ወገኖቼ? ቅዱስ ጳውሎስ ደግሞ ላሳያችሁ፣ ጢሞቴዎስን እንዴት እንዳደረገው ደግሞ ላሳያችሁ። የኤፌሶኑ ሊቀ ጳጳስ ጢሞቴዎስን ሲሾመው ደግሞ ምን ይላል መስላችሁ? እሳት እንደሚያቀጣጥል ሰው እጆቼን በመጫኔ ባንተ ያለውን የእግዚአብሔርን ስጦታ እንድታነሳሳ ይለዋል። ሐዋርያት ለጳውሎስ፣ ጳውሎስ ለጢሞቴዎስ እንደዚህ እያለ ነው እኮ ብፁዕ ወቅዱስ አቡነ ማትያስ ጋር የደረሰው። ይቆጠራል። እዚህ ያሉ አባት ጋር ክህነቱ ይቆጠራል፣ እሳቸው ጋር ይቆጠራል። ይሄ ማለት ነው እውነተኛው የሐዋርያት ስልጣንና ክህነት። ምእመናን የትም ቦታ የማታገኙት እዚህ ቤት ብቻ ያለ ስልጣን ይሄ ነው። የኤፌሶኑ ሊቀ ጳጳስ ጢሞቴዎስን ደግሞ እንዴት መሾም እንዳለበት መስፈርት የነገረው ቅዱስ ጳውሎስ ነው። እዩ፣ መንፈስ ቅዱስ ለሐዋርያት፣ ሐዋርያት ለነ ቅዱስ ጳውሎስ፣ ቅዱስ ጳውሎስ እነ ጢሞቴዎስን፣ ጢሞቴዎስ ደግሞ ዝም ብሎ እንዳይሾም መስፈርት ሰራለት። ምን የሚል?
እንዲሁም ዲያቆናት በሁለት ቃል የማይናገሩ ለብዙ ወይን ጠጅ የማይጎመጁ ነውረኛ ረብ የማይወዱ በንጹህ ሕሊና የሃይማኖትን ምስጢር የሚይዙ ሊሆኑ ይገባል አለ። መስፈርት አወጣ። ሁሉም ዲያቆን፣ ሁሉም ቄስ፣ ሁሉም ካህን ቢሆን ይሄ ሁሉ መስፈርት ምንድነው የሚያደርገው ወገኖቼ? የቅርብ ምስክርነት ላንሳና ጥቂት ጥያቄዎችን መልሼላችሁ አበቃለሁ። የቅርብ ምስክርነት አግናጢዮስ በትራጃን ዘመነ መንግስት በ111 ዓመተ ምህረት በአንበሳ ተሰብሮ የሞተ በ111 ዓመተ ምህረት እግዚአብሔር ያሳያችሁ ለሐዋርያት ትምህርት ቅርብ የሆነ ቅዱስ አግናጢዮስ እንዲህ ሲል ትሰማላችሁ። ምን ይላል ቅዱስ አግናጢዮስ? በረከቱ ይደርብን። እንዲህ ይላል፣ ያለ ጳጳስ ምንም ልትሰሩ አትችሉ። ቀሳውስትንም እንደ ኢየሱስ ክርስቶስ ሐዋርያት ታዘዟቸው። የእግዚአብሔር ምስጢር አገልጋይ የሆኑትን ዲያቆናትንም ተባበሯቸው። እነዚህ የእግዚአብሔር ቤተክርስቲያን አገልጋዮች ናቸውና ይላል። በረከቱ ይደርብን። እየሰማችሁ ነው? ያለ ጳጳስ ከዛስ ቀሳውስትንም እንደ ኢየሱስ ክርስቶስ ታዘዟቸው፣ ሐዋርያት ታዘዟቸው። እንዲህ ትታዘዛላችሁ ምእመናን። ይህ ምስክርነት የቅርብ ሰው ምስክርነት፣ ይህ ምስክርነት የታመነ ምስክርነት፣ ይህ ምስክርነት የመጽሐፍ ቅዱስን እውነትና ዕውቀት የገለጠ ምስክርነት፣ ይህ ምስክርነት በቤተ ክርስቲያን ውስጥ የነበረ የሕይወት ምስክርነት ነው። አዲስ ትምህርት የመጣ ይመስላችኋል? አዲስ ትምህርት ያለው ለሌሎች ቤት ነው። አዲስ ልምምድ ያለው ሌሎች ቤት ነው። ይሄ ነው እውነት፣ ሌላ እውነት የለም ወገኖቼ። ለዚህ ነው ፋዘር ታድሮስ ማለት የሚባለው ግብፃዊው ሊቅ እንዲህ ብሎ የጻፈው። ምን ይላል? የክህነቱ አገልግሎት ቋሚ መስዋዕቱን ፍጹምና የማይደገም ሆነ ይልና የክህነቱ አገልግሎት በአንዲት ሐዋርያዊት ቤተክርስቲያን የሚፈጸም ነው ይላል። በአንዲት ሐዋርያዊት ቤተክርስቲያን የሚፈጸም ነው ይላል። የክህነቱ አገልግሎት መስዋዕቱም ልዩና የተወደደ መስዋዕት ሆኖ ቀርቧል። ቤተክርስቲያን ክህነቱንም መስዋዕቱንም በፍቅር ተቀብለዋለች ይላል። እውነተኛ ክህነት፣ እውነተኛ መስዋዕት በፍቅር የተቀበለች ክህነቱ ቋሚ የሆነ በካህናት በኩል የሚፈጸም እግዚአብሔር ይፍታ ያለ ነፃ የሚያደርግ ይህ እውነት በዚህ ቤተክርስቲያን ውስጥ ነው ያለው። አጠቃላይ የሕዝቡስ ክህነት ምንድነው? አጠቃላይ የሕዝቡስ ቅድም ያልኳችሁ ዩኒቨርሳል ፕሪስትሁድ ወይም አጠቃላይ የሕዝብ ክህነት የሚላለ እሱስ ምንድነው? ሁለት ነገር አሳያችሁ። ሊቀ ካህናቱ በሊቀ ካህናት በኢየሱስ ክርስቶስ ተተካልኳችሁ። መካከለኛው እርከን አሁን ባልኳችሁ ጳጳሳት፣ ኤጲስቆጶሳት፣ ቀሳውስት፣ ዲያቆናት እንደተተካ ቃል በቃል ከመጽሐፍ ቅዱስ ወስጄ ያሳዩዋችሁ። ሶስተኛው ብዙዎች የተሰናከሉበት ሁላችን ካህናት ነን፣ ሁላችን እኮ ካህን ነን፣ ካህን አያስፈልግም ወደሚል ድፍረት የገቡበት ሐሳብ ምንድነው ካላችሁኝ፣ ምእመናን ልብ ብላችሁችን ስሙኝና አበቃለሁ። ከኔ ጋር ናችሁ? ከኔ ጋር ናችሁ? ልብ ብላችሁ ስሙኝ። እዩ፣ መጽሐፍ ቅዱስ ላይ የተቀደሰ ሕዝብ የካህናትም ወገን የሚሉ ጥቅሶች አሉ። እነሱን ጥቅሶች ብቻ በመያዝ ማብራሪያውን፣ ትምህርቱን፣ ሐሳቡን፣ እውነቱን ከብሉይ ከሐዲስ ሳያጣቅሱ ካህናት አያስፈልጉም ወይም ክህነት አያስፈልግም ወይም በሐዲስ ኪዳን ክህነት ካለ እኛ ብቻ ነን ካህናት ወደሚል ድምዳሜ ደረሱ። ይሄ ስህተት መሆኑን በጥቂት የእግዚአብሔር ቃላት ላሳያችሁና ለዛሬው ክፍለ ትምህርቴ አበቃለሁ። እግዚአብሔር ከሁላችን ጋር ይሁን። ጥያቄው ገብቷችኋል? የተቀደሰ ሕዝብ እናንተ ካህናት ናችሁ የሚል ስላለ ብቻ ካህናት አያስፈልጉም፣ ቀዳሾች አያስፈልጉም፣ መስዋዕት ሰዊዎች አያስፈልጉም፣ ስርየት ሰጪዎች አያስፈልጉም፣ ካህናት የሉም፣ እኛ ነን ካህናት ወደሚል ድፍረት ተደፋፈሩ። ይሄ በኦርቶዶክሳዊት ቤተክርስቲያን ትምህርትና በመጽሐፍ ቅዱስ እውነት ምንድነው ካላችሁኝ አንድ ሁለት ብዬ ላንብብላችሁ። በመጀመሪያ በኦሪት ታስታውሱ ከሆነ አጠቃላይ የሆነ የሕዝብ ሁሉ ክህነት ነበር አላልኳችሁም ቅድም? ኦሪት ዘጸአት ምዕራፍ 19 ቁጥር 6 ላይ ስትሄዱ እንዲህ የሚል ቃል ታገኛላችሁ። እናንተም የካህናት መንግስት የተቀደሰም ሕዝብ ትሆኑኛላችሁ ይላል። ሕዝቡን ሁሉ ነው እግዚአብሔር ምን ይላል? ሕዝቡን ሁሉ ምን ይላል መሰላችሁ? የካህናት መንግስት የተቀደሰም ሕዝብ ትሆኑኛላችሁ ይላቸዋል። ካህን ትሆኑኛላችሁ ይላቸዋል። ሕዝቡን ሁሉ ነው ይሄን የሚለው። እየሰማችሁ ነው? በኦሪት ዘጸአት ምዕራፍ 19 ቁጥር 6 ላይ ለእስራኤል የተነገረ ቃል ነው። ምን? የካህናት መንግስት የተቀደሰም ሕዝብ ትሆኑኛላችሁ ይላቸዋል። እንዲህ ሲላቸው ምን ሲላቸው? ካህናት ሲላቸው፣ መንግስት ሲላቸው ነገስታት ናችሁ እያላቸው ይመስላችኋል? እንዲህማ ከሆነ ነገስታትን ማንገስ ለምን ያስፈልገዋል? ምእመናን እናንተ የካህናት መንግስት የተቀደሰም ሕዝብ ትሆኑኛላችሁ ሲላቸው ካህናት አያስፈልጉም እያላቸው ነው?
እዚህ ያሉ ሰዎች አሁን ይሄን የሚናገሩ ሰዎች ካህናት ናችሁ ስለተባልን ካህናት አያስፈልጉም እያሉ ነው። እንዴት ከባድ ነው! እንዴት ነውር ነው! ይሄ ማለት የእስራኤል ልጆች እንዲህ በመባላቸው ሁላችሁም ዕጣን የምታጥኑ ናችሁ እያላቸው አይደለም። እንዲህ በመባላቸው የካህናት መንግስት የተቀደሰም ሕዝብ በመባላቸው ሁላችሁም መስዋዕት የምትሰዉ ናችሁ እያላቸው አይደለም። እንዲህ በመባላቸው ምን የካህናት መንግስት የተቀደሰም ሕዝብ ትሆኑኛላችሁ ስላላቸው ቅድስተ ቅዱሳን የምትገቡ የሚቃጠል መስዋዕት የምታቀርቡ ናችሁ እያላቸው አይደለም። በሞቴ ስሙኝ፣ እስካሁን ያለውን ባትሰሙኝ እንኳን ይህን ስሙ። የካህናት መንግስት የተቀደሰም ሕዝብ ትሆኑኛላችሁ ስላላቸው ዕጣን የምታጥኑ መስዋዕት የምታቀርቡ ቅድስተ ቅዱሳን የምትገቡ መስዋዕት የምትሰዉ ትሆናላችሁ እያላቸው አይደለም። እንዲህ የሚለው ቃል ምእመናን፣ አሁን ሁለተኛው ነጥብ ተመልከቱ። እንዲህ የሚለው ቃል የአሮንን ክህነት ደግሞስ የአሮንን ልጆችና የሌዋውያንን ክህነት የሚያስቀርና የሚሽር አይደለም። ደግሞ አለው የካህናት መንግስት የተቀደሰ ሕዝብ ስላላቸው የአሮን ክህነት ተሽሯል ወይም የአሮን ልጆች ክህነት ተሽሯል አያስብልም። እነዚህ የሚሉት ምን እንደሆነ ታውቃላችሁ? አሁን በዚህ ዘመን ያሉ ካህናት አብራራዋለሁ። ጥቅሱንም እንዲሁ ዝም ብዬ አልዘለውም። ካህናት ናችሁ ስለተባል ልክ እስራኤል ካህናት ናችሁ በተባለው አውድ ካህናት ናችሁ ስለተባል ክህነት አያስፈልግም፣ ጳጳስ አያስፈልግም፣ ቄስ አያስፈልግም፣ ወይም ክህነት የለም ተሽሯል ነው የሚሉላችሁ። እግዚአብሔር ሕዝቡን ካህናት ናችሁ ሲላቸው የአሮንን ክህነት ግን ሽሮት አይደለም። እየሰማችሁኝ ነው? የአሮንን ልጆች ክህነት ግን አባሮት አይደለም። እየሰማችሁኝ ነው? ይሄን መኖሩን ላረጋግጥላችሁ። ሁሉም እነዚህ እስራኤላውያን ሁሉም ካህናት ሆነው የተለዩ አገልግሎት ክህነት ከሌለ ወገኖቼ እስኪ አንዳንድ ነጥቦችን ልንገራችሁ። እኛም ካህናት ነን ያሉ ዳታንና አቤሮን የቆሬ ልጆች ምድር ተከፍታ ውጣቸዋለች አልዋጠቻቸውም? ውጣቸዋለች እኮ ወገኖቼ። የካህናት መንግስት የተቀደሰም ሕዝብ ትሆኑኛላችሁ ብሏቸው ሁሉም ካህናት ከሆኑ ዳታንና አቤሮንን የቆሬ ልጆችን ካህናትማ እኛ ነን ብለው ባንጎራጎሩ ጊዜ ለምን ምድር ተከፍታ ዋጠቻቸው? ካህናት አይደሉማ፣ መቅደስ አይገቡማ፣ ዕጣን አያጥኑማ፣ መስዋዕት አይሰውማ፣ ቅድስተ ቅዱሳን አይገቡማ፣ ዕጣን አያጥኑማ። አያችሁ? ታዲያ ምን እያላቸው ነው ሕዝቡን? እመለስበታለሁ። ለምን ይውላችሁ እናንተም የተቀደሰ ሕዝብ ትሆኑኛላችሁ ስላለ ሕዝቡ ሁሉ ካህናት ከሆኑ የቆሬ ልጆች ለምን ተቀሰፉ? አንድ ሁለተኛ ታስታውሳላችሁ፣ ሳኦል መስዋዕት በሰዋ ጊዜ ነቢዩ ሳሙኤል ሲዘገይበት ራሱ መስዋዕት በሰዋ ጊዜ ከመሰዊያው ጀርባ ያለው የበሬ ግሳት ምንድነው ብሎ ነቢዩ መስዋዕቱን ናቀበት። ሳኦል ለምን ተናቀ? ካህን ከሆነ የተቀደሰ ሕዝብ ትሆኑኛላችሁ ብሎ ሕዝቡን ሁሉ ካህን ካደረገ ሳኦል ለምን ተናቀ? ሁለተኛ ታስታውሳላችሁ፣ ንጉሥ ኦዚያን ማይጠንት ይዞ ቤተ መቅደስ ገብቶ ዕጣን ካላጠንኩ ባለ ጊዜ በለምጽ ተመቶ ነበር። ንጉሡ ለምን በለምጽ ተመታ? የተቀደሰ ሕዝብ ትሆኑኛላችሁ የካህናት መንግስት ናችሁ ብሎ ሁሉንም ካህን ካደረጋቸው ለምን በለምጽ ተመታ ኦዚያን? እየሰማችሁኝ ነው? አያችሁ፣ መቅደስ ትገባላችሁ፣ ዕጣን ታጥናላችሁ፣ መስዋዕት ታቀርባላችሁ፣ ቅድስተ ቅዱሳን ማለት አይደለም። እና አጠቃላይ የሕዝብ ሁሉ ክህነት ምንድነው? እመጣበታለሁ ወገኖቼ። እንዲህ ያለው ቃል በአዲስ ኪዳንም ሲጠቀስ አይተው ነው የደነገጡት። ምን የሚል? ካህናት የተቀደሰም ሕዝብ ትሆኑኛላችሁ የሚለው። እቺን ቃል ግን በሞቴ ስሙልኝ። እቺን ቃል ግን ስሙልኝ። ዘኍልቍ ምዕራፍ 18 ቁጥር 7 ላይ እንዲህ ይላል። ዘኍልቍ ምዕራፍ 18 ቁጥር 7 ላይ አንተም ካንተም ጋር ልጆችህ ለመንፈሳዊ ሥራ የሚሆነውን ሁሉ በመጋረጃ ውስጥ የሚሆነውን ታደርጉ ዘንድ ክህነታችሁን ጠብቁ አለውና ሌላ ሰው ቢቀርብ ግን ይገደል ይላል። እደግመዋለሁ። አሮንን ምን ይለዋል? አንተም ካንተም ጋር ልጆችህ እዩ፣ ከፍተኛውን እርከን ያዙትን ደግሞስ መካከለኛው እርከን ተሳታፊ የሆኑትን ልጆቹን ምን ይላል? ክህነታችሁን ጠብቁ አለውና በመጋረጃ ውስጥ የሚደረገውን የሚሆነውን ነገር ታደርጉ ዘንድ ሌላ ሰው ቢቀርብ ግን ምን ይበል?
ምን ይበል? ይገደል። ወገኖቼ የተቀደሰ ሕዝብ ትሆኑኛላችሁ፣ የካህናት መንግስት ትሆኑኛላችሁ፣ እናንተ ሁሉ ካህናት ናችሁ ስለተባሉ ቢቀርቡ ይገደላሉ። ለምን? የአሮንና የአሮንን ልጆች ክህነት የሚተኩ አይደሉም። የሚሽርም አይደለም፣ የሚተካም አይደለም። ታዲያስ ለምንድን ነው የህዝብ ሁሉ ክህነት ዩኒቨርሳል ፕሪስትሁድ ወይም መጽሐፍ ቅዱስ ላይ ካህናት ናችሁ የሚለው ምን ሲሆን ነው? እኛን ህዝቡን ሁሉ ካህናት ናችሁ የሚለው ለምንድን ነው? እቺን ፈትቼ ያበቃለሁ። እግዚአብሔር ከሁላችን ጋር ይሁን። በአዲስ ኪዳን ያለንም ክርስቲያኖች ካህናት ተብለናል በመጽሐፍ ቅዱስ። ልክ ዘሌዋውያን ምዕራፍ ከዛ ወስዶ ነው ቅዱስ ጴጥሮስ የካህናት መንግስት የተቀደሰም ህዝብ የሚለው የዘጸአት ምዕራፍ 19 ቁጥር 6ን ጥቅስ ጠቅሶ ነው ይሄን ያለ። ምን ማለት ነው? አንደኛ ጴጥሮስ ምዕራፍ 2 ቁጥር 5 አንደኛ ጴጥሮስ ምዕራፍ 2 ቁጥር 5 እንዲህ ይላል። አንደኛ ራሳችንን መስዋዕት አድርገን ለሕያው እግዚአብሔር የምናቀርብ ስለሆነ ነው። እደግመዋለሁ። ራሳችንን መስዋዕት አድርገን ለሕያው እግዚአብሔር የምናቀርብ የምንሰዋ በመሆኑ እኔና እናንተ ካህናት እንባላለን። አጠቃላይ የክርስቲያኖች ክህነት የሚመነጨው ራሳችንን መስዋዕት አድርገን ስለምናቀርብ ነው። ሰምታችሁኛል? ምን ስለምናደርግ ነው? ዕጣን ስለምናጥን ነው? ስርየተ ኃጢአት ስለምንሰጥ ነው? መስዋዕት ስለምንሰዋ ነው? ቅድስተ ቅዱሳን ስለምንገባ ነው? ምን ስለምናደርግ ነው? ራሳችንን መስዋዕት አድርገን ስለምናቀርብ ነው። ለዚህ ማስረጃ አለ? አዎ ማስረጃ ላቅርብላችሁ። አንደኛ ጴጥሮስ ምዕራፍ 2 ቁጥር 5 3 ደቂቃ ብቻ ታገሱኝ። ይቅርታ አድርጉልኝ አስመሸዋችሁ። ሳልጨርስ ብሄድ ወንጀል እንደሆነ ህሊናዬ ተሰምቶኝ ነው። በኢየሱስ ክርስቶስ ለእግዚአብሔር ደስ የሚያሰኝ መንፈሳዊ መስዋዕትን ታቀርቡ ዘንድ ቅዱሳን ካህናት እንድትሆኑ ይላል። በሞቴ ስሙኝ። በኢየሱስ ክርስቶስ ለእግዚአብሔር ደስ የሚያሰኝ መንፈሳዊ መስዋዕትን ታቀርቡ ዘንድ ቅዱሳን ካህናት እንድትሆኑ መንፈሳዊ ቤት ለመሆን ተሰሩ ይላል። መንፈሳዊ መስዋዕት ታቀርቡ ዘንድ ምን እንድትሆኑ? ካህናት። ይሄ መንፈሳዊ መስዋዕት ምንድነው ካላችሁ፣ መንፈሳዊ ቤት ለመሆን ተሰሩ፣ ማደሪያ ለመሆን ተሰሩ ራሳችሁን። ይሄንን ቅዱስ ጳውሎስ ግሩም አድርጎ ይገልጸዋል። ሮሜ መልእክት ምዕራፍ 12 ቁጥር 1 ላይ ወንድሞቼ ሆይ ሰውነታችሁን ቅዱስና ሕያው መስዋዕት አድርጋችሁ ታቀርቡ ዘንድ በእግዚአብሔር ርኅራኄ እለምናችኋለሁ። ሰውነታችሁን ሕያውና ቅዱስ መስዋዕት አድርጋችሁ ታቀርቡ ዘንድ በእግዚአብሔር ርኅራኄ እለምናችኋለሁ። ሰውነታችንን ስለምናቀርብለት፣ እየሰማችሁኝ ነው? ራሳችንን መስዋዕት አድርገን ስለምናቀርብለት ካህናት አለን እንጂ መቅደስ የምንገባ መስዋዕት የምንሰዋ ቁርባን የምናቀርብ አይደለንም። ወይም ካህናት ስለተባለ ጳጳሳት አያስፈልጉም፣ ቀሳውስት አያስፈልጉም፣ ዲያቆናት አያስፈልጉም፣ ካህናት የሉም አላስባለም። እንዲህ እያለ እኮ የእግዚአብሔር ካህን አገልጋይ ነኝ ሲል አላለበብኩላችሁም። ጳጳሳት ሲል አላሳያችሁ። ዮሐንስ አፈወርቅ ይህን እንዴት ብሎ ተረጎመ መሰላችሁ? ያለ ካህን ምእመናን ራሳቸውን ካህን አድርገው ራሳቸውን መስዋዕት አድርገው ይቀርባሉ ይላል። እኛ ራሳችንን ንጹህና ቅዱስ መስዋዕት አድርገን ስናቀርብ ራሳችንን ካህን አድርገን ነው የምናቀርበው ይላል። ይቀጥልና ምን ይላል? የሚቃጠል መስዋዕት የተባሉ ክርስቲያኖች ናቸው። ለምን የሚቃጠል መስዋዕት አለ? እሳት የሚባል መንፈስ ቅዱስ ስለላክልን ነው ይላል። በመንፈስ ቅዱስ እሳትነት ራሳችንን የሚቃጠል መስዋዕት አድርገን እናቀርባለን። ለራሳችን ካህን ስለምንሆን ራሳችንን ለሕያው እግዚአብሔር ቅዱስ ሕያው መስዋዕት አድርገን ስለምናቀርብ ቅዱሳን ካህናት አለን እንጂ ካህናት አያስፈልጉም አላለም። መቅደስ ትገባላችሁ አላለም። ሁላችሁም ካህናት ናችሁ እነሱ የሉም አላለም። አንደኛ ራሳችንን፣ ሁለተኛ ጸሎታችንን ስለምናቀርብ መጽሐፍ ቅዱስ እንዲህ ይላል፣ እንግዲህ ዘውትር ለእግዚአብሔር የምስጋናን መስዋዕት ማለት ለስሙ የሚመሰክሩ የከንፈሮችን ፍሬ በእርሱ እናቀርብለት ይላል። በሞቴ የምናቀርበው ምስጋና የምናቀርበው ጸሎት ይሄ መስዋዕት ነው ወገኖቼ። አሁን ስንዘምር መስዋዕት እየሰዋን ነው። ስትጸልዩ ለልዑል እግዚአብሔር ዕጣን እያጠናችሁ እኮ ነው። ዳዊት እንደው ምንድነው የሚለን? መዝሙር 140 ላይ ጸሎቴን በፊትህ እንደ ዕጣን እጅ መንሳቴንም እንደ ሰርክ መስዋዕት ተቀበልልኝ ይላል። ምእመናን እጅ መንሳታችሁ መስዋዕት ነው። ጸሎታችሁ ዕጣን ነው። ታዲያስ አያችሁ፣ ጸሎትን ስለምናቀርብ እጅ መንሳትንም እንደ መስዋዕት ስለምናቀርብ ምስጋናችን የከንፈር ፍሬ ምስጋናችን መስዋዕት ስለሆነ ካህናት አለን እንጂ ካህናት አያስፈልጉም አላለም መጽሐፍ ቅዱስ። እደግመዋለሁ፣ ካህናት አያስፈልጉም አላለም። ክህነት ተሽሯል አላለም። ክህነት የለም አላለም መጽሐፍ ቅዱስ።
አንዱን አውድ ወስዶ ወደ ሌላ ትርጉም መውሰድ ስህተት ነው ምእመናን። አንዳንዶች ኢየሱስ ሊቀ ካህናት ስለተባለ ሌላ ካህን አያስፈልግም ይላሉ። በሞቴ ስሙኝ። ኢየሱስ ክርስቶስ ሊቀ ካህናት ስለተባለ ሌላ ክህነት አያስፈልግም ማለት ወንጀል አይደል? ለምን መሰላችሁ? ኢየሱስ ሊቀ ካህናት ማለት የካህናት አለቃ እኮ ማለት ነው። በሞቴ ልጠይቃችሁ፣ ኢየሱስ ክርስቶስ የካህናት አለቃ እኮ ሊሆን የሚችለው ሌሎች ካህናት ሲኖሩ ነው ሳይኖሩ ነው? ሲኖሩ ነው ሳይኖር? አለቃ የሚኖረው ምንዝር ሲኖር ነው ሳይኖር ነው? አያችሁ፣ ሊቀ ካህናት መባሉ ራሱ ሌሎች ካህናት እንዳሉ ማሳያ ነው። የእረኞች አለቃ ይለዋል የተወደደ መድኃኒታችንን። የእረኞች አለቃ በሚገለጥበት ጊዜ ይላል ኢየሱስ ክርስቶስ የእረኞች አለቃ የተባለው ሌሎች እረኞች ስላሉ ነው ስለሌሉ ነው? ሌሎች እረኞች አሉ። አንዳንዶችን እረኞች አንዳንዶችን ሐዋርያት አደረገ ይላል። ሊቀ ካህናት የሚለው ቃል ራሱ ሌሎች ካህናት እንዳሉ ማሳያ ነው። እየሰማችሁኝ ነው ወገኖቼ? ኢየሱስ ክርስቶስ የእረኞች አለቃ የተባለው ለመንጋው ምሳሌ ሁኑ የተባሉ ጳጳሳት ስላሉ ነው። እረኞች የሚባሉ ጳጳሳት ናቸው። ለመንጋው ምሳሌ ሁኑ ያላቸው እኮ ጳጳሳትን ነው። ጳጳሳት እኮ እረኞች ናቸው። የእረኞች አለቃ የጳጳሳት አለቃ ኢየሱስ ክርስቶስ ነው። ይፍታችሁ የሚሉን እኮ እሱን ነው። ዛሬም ስርየተ ኃጢአት ይቅርታ የሚሰጠን ራሱ ኢየሱስ ክርስቶስ ነው። አንዳንዶች ደግሞ ኢየሱስ ክርስቶስ ካህን ተብሎ ስለተጠራበት ማንም ሰው ሊጠራበት አይገባም ብለው አጓጉል አይነት ቀልድ ይቀልዳሉ። ምእመናን እንኳን ስሙን ከመለኮታዊ ባህሪ ተካፋይ እንሆን ዘንድ አይደል ይጠራል? እንኳን ስሙን ከመለኮታዊ ባህሪ ተካፋይ ተሆኑ ዘንድ እኮ ነው የሚለን። እንኳን ስሙን ወገኖቼ፣ ቅዱስ ተብሎ ቅዱሳን አሰኝቶን የለ? ሐዋርያ ተብሎ ሐዋርያት አሰኝቷቸው የለ? አምላክ ተብሎ አማልክት አሰኝቶን የለ? የዓለም ብርሃን ተብሎ የዓለም ብርሃን አሰኝቷቸው የለ? ልጅ ተብሎ በጸጋ ልጆች አሰኝቶን የለ? ምእመናን ምን ብለን ልንገልጸው እንችላለን? ይሄ እኮ ፍጹም ውሸት ነው። ኢየሱስ ስለተጠራበት ሌላ ሊጠራበት አይገባም አይባልም። ይሄም ነውር ነው። አንዳንዶች ካህናት ማለት የእግዚአብሔርን የክርስቶስን ክህነት አሁን በዚህ ዘመን ካህናት ብላችሁ ካላችሁ የክርስቶስን ክህነት መካዳችሁ ነው ብለው ደግሞ ሊያፋጥጡን ይሞክራሉ። ይሄም ውሸት ነው። ይሄም ውሸት አመክንዮ ነው። ለምን መሰላችሁ? ኢየሱስ ክርስቶስ ካህን ተብሏልና ሌሎችን ካህናት ካላችሁ ኢየሱስ ክርስቶስን ክህነት ክዳችኋል ካሉን ወገኖቼ፣ ወላጆቻችንን አባት ማለት የእግዚአብሔርን አባትነት መካድ ነው እንዴ? ውሸት ነው። ስለዚህ ምእመናን አያችሁ፣ በአዲስ ኪዳን እውነተኛ የክርስቶስ ክህነት እንዳለች በመጽሐፍ ቅዱስም በአባቶች የምስክርነት ትምህርትም ብጥር ጥርጥር ተብላ ውጥት ተብላ በደም አድርጋ ተቀምጣ የተቀመጠች የተማረች ሕይወት የሆነች ምስጢር ናት። ክህነት፣ መስዋዕት፣ መሰዊያ በቤተ ክርስቲያን አለች። እደግመዋለሁ፣ እውነተኛ ክህነትን እዚች ቤት ታገኟታላችሁ። የሚቀጥለው ሳምንት እግዚአብሔር ዕድሜ ቢሰጠን እጅግ አስደናቂ ስለሆነው ብዙ ነጥቦች ስለሚነሱበት የኦርቶዶክሳዊት ቤተክርስቲያንን ትምህርት ፍንትው አድርጎ የሚያሳየው ሌሎችን ሁሉ ፎርሽ የሚያደርገው በእውነት የተወደደ የመድኃኒታችን የኢየሱስ ክርስቶስ ቅዱስ ሥጋና ክቡር ደም እውነት በቤተ ክርስቲያን አለ የለም? እሱን ነው የምንፈትሸው። ያለው የክርስቶስ ሥጋና ደም አንዳንዶች እንደሚሉት ዝም ብሎ መታሰቢያ ሚሞሪያል ብቻ ነው፣ ለመታሰቢያነት ብቻ ነው፣ ሕይወት አይሰጥም፣ ተራራት ነው እነሱ እንደሚሉት። ብንበላው ሕይወት የማይሰጥ ብንጠጣ ፋይዳ የሌለው ዝም ብሎ ለመታሰቢያነት ለሚሞሪያል ብቻ የምናስበው ነው፣ ሕይወት የለው። ደግሞስ ቅዱስ ቁርባን መስዋዕት ይባላል አለ። እነዚህን እውነቶች ፍርጥ አድርገን እንማራለን። ብንበላው ሕይወት ብንቶ ግን ዕዳ ፍዳ እንደሚሆንብን እንመሰክራለን። ይሄን አለማረግ ምን ያክል ከሃይማኖት መውጣት እንደሆነ እንመሰክራለን። ክህነትን ጨርሰናል። መስዋዕት ይቀጥላል። ሶስተኛው መሰዊያ ነው። መሰዊያ ደግሞ የኢየሱስ ክርስቶስን ቅዱስ ሥጋና ክቡር ደም ካለን መስዋዕት ካለ የምንሰዋበት መሰዊያ ታቦት ደግሞ ያስፈልገናል። እሱንም እንፈትሻለን። የእግዚአብሔር ማደሪያ ነውና ታቦት እንለዋለን። መስዋዕት እንሰዋበታለንና የክርስቶስን ሥጋና ደም እናቀርብበታለንና መሰዊያ እንለዋለን። የተወደደ ስሙ ተጽፎበታልና ጽላት እንለዋለን። ስለሱም እንማራለን። ትመጣላችሁ የሚቀጥለው ሳምንት? እስኪ የምትመጡ ሰዎች እጃችሁን አውጡ። ከቻላችሁ እንደው መማር የሚፈልጉ አንዳንድ ሰው ጨምራችሁ ነው።
የሰማችሁ ነው። ማስታወሻ ይዛችሁ ነው። ለ5 ወይም ለ6 ሰዎች እኔ ማስታወሻ ገዝቼ እመጣለሁ። ግልጽ ነው ትምህርቱ። ጥያቄ ካላችሁ በወረቀት እየጻፋችሁ ላኩልን። እየሰማችሁ ነው። ቤተ ክርስቲያን የማትመልሰው መልስ የለም። ስንዱና ያለቀች ተሰርታ ያለቀች ቤተ ክርስቲያን ናት። የምንኮራባት፣ ደረታችንን ነፍተን የምንመሰክርላት፣ ዝቅ ብለን የማናፍርባት እጅግ ልዩ ቤተ ክርስቲያን ናት ያለ